ሰላም ለእናንተ ይሁን ተመልካቾቻችን፣ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ዛሬ እንግዲህ የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ለየት ባለ ሁኔታ ከስቱዲዮ ወጣ ብለን ደግሞ ዛሬ በአንድ እንግዳችን ቤት ውስጥ ነው የምንገኘው። በዛሬው የሕያው ምስክር ዝግጅታችን ለየት ባለ ሁኔታ የሚጠብቁን ሰዎች አባትና እናት፣ እንደዚሁም ልጆች፣ እንደዚሁም የልጅ ልጆች በሙሉ ተሰባስበው በአንድ ቤት ውስጥ ዛሬ ልደት በዓልን ያከብራሉ። ስለዚህ ዛሬ የሕያው ምስክር ዝግጅታችን እንደዚህ በደመቀ ሁኔታ ይከበራል። ተመልካቾቻችን እንግዲህ ከውጭ ወደ ውስጥ ገብተናል። እንግዲህ ተጋብዘን ይህን የመሰለ ግብዣ ጠብቀውናል። የሚገርመው ደግሞ የልጅ ልጆች ደግሞ እዚህ ተደርድረው ጠብቀውናል። በእውነት በጣም የሚያስደስትና የብዙ የሰው ልጅ ህልም ነው ማለት የኢትዮጵያን ብቻ ልል ነበረ። ማንም በምድር ላይ የሚኖር ሰው ትልቁ ህልሙ የመጨረሻ ስኬቱ ይሄ ነው። ከዚህ ምክንያቱም በምድር ላይ በምንኖርበት ጊዜ የልጅ ልጅ ማየትና እነዚህን ሁሉ ደግሞ በጌታ ቤት ውስጥ ነው ማየት ከዚህ የበለጠ ደስታ የለም። ለማንኛውም ወደ ፕሮግራማችን እንገባለን። ወደዛ ከመግባታችን በፊት ፕሮግራማችንን በጸሎት እንጀምራለን። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ይህን ቀን ይህን ጊዜ ስለሰጠህን ጌታችን የኢየሱስ ክርስቶስን የልደት በዓል መታሰቢያን በዓል ምክንያት በማድረግ በእንደዚህ አይነት ሁኔታ ተሰብስበናል። ጌታ ሆይ ይህ ጊዜ ተባረከ ጊዜ እንዲሆን የምናደርጋቸው ነገሮች ሁሉ ለአንተ ክብር የሚያመጡ እንዲሆኑ ለብዙዎች መልእክት የምናስተላልፍበት ጊዜ እንዲሆን በጌታ በኢየሱስ ክርስቶስ ስም ይህን ጊዜ አሳልፌ እሰጣለሁ። እሺ ተመልካቾቻችን ፕሮግራማችን ይቀጥላል። የምትከታተሉት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ዛሬ እንግዲህ የምንገኘው በወንድማችን ፓስተር ዶክተር ግርማ ቤካና እንደዚሁም ደግሞ ወታችን ወይዘሮ ሚሊዮን ዘለቀ መኖሪያ ቤት ውስጥ ነው የምንገኘው። እነሱ ብቻ ሳይሆኑ ልጆቻቸው እንደዚሁም ደግሞ የልጅ ልጆቻቸው ዙሪያችንን ከበው ይገኛሉ። እናንተም በየቤታችሁ ሆናችሁ የምትከታተሉ ተመልካቾቻችን እንደዚሁ ብዙዎቻችሁ ምናልባት ብቻችሁን ሆናችሁ የምትከታተሉ ልትኖሩ ትችላላችሁ። ነገር ግን ቤተሰብ ጋር ደግሞ ይሄ በዓል የሚከበረው ብዙ ከቤተሰብ ጋር ነው። ያገባ እንኳን ቤተሰብ ካለ እንደዚህ ወደ ወላጅ መጥቶ አብሮ በጋራ ይከበራል። ስለዚህ በደመቀ ሁኔታ እንድናከብር አብራችሁ እንድትቆዩ ጋብዛለሁ። እነማን ናቸው ከነሱ ጋር ያሉት ብላችሁ ደግሞ እንዳትጠይቁ ራሳቸውን እንዲያስተዋውቁ እድሉን እንሰጣለሁ። ሁሉም እንግዲህ ከመጀመሪያው ጀምሮ እስከ መጨረሻው ወይም ደግሞ ከመጨረሻው ጀምሮ ወደ ላይ ራሳቸውን ያስተዋውቁናል ማለት ነው። ሰላም እንዴት ናችሁ? ምስጋና ግርማ እባላለሁኝ። በአባቴ ቤት ነው ያለሁት ከባለቤቴ ጋር ከልጆቼ ጋር የገናን በዓል የኢየሱስ ክርስቶስን መወለድ አስመልክቶ እንደዚህ በአንድነት ተሰብስበን ነው ያለነው። ምናልባት ታላቅ ወንድሜ እዚህ የለም ሀገር ውስጥ ስለሌለ ነው እንጂ ዮናታን ግርማ ቤካም ያው በመንፈስ እዚህ ነው ያለው። እኔ የፓስተር ዶክተር ግርማ ቤካ ሶስተኛ ሴት ልጅ ነኝ። እኔም ለቤተሰቦቼ አራተኛ ልጅ ነኝ። አምስተኛ ልጅ ነኝ። ስሜ ሩት ቀለመወርቅ ይባላል። የፓስተር ግርማ እንደዚሁም የእማ ሁለተኛ ወንድ ልጅ የሆነው የአቶ ምስጋና ግርማ ባለቤት ነኝ። እንደዚሁም እግዚአብሔር ረድቶን ከጥቂት ቀናት በኋላ አክቹሊ 12ኛ ዓመት የጋብቻ በዓላችንን እናከብራለን። በዛው የፓስተር ግርማና የወይዘሮ ሚሊዮን አራተኛ ልጅ ባለቤት ነኝ። የሱ አባት ሰልገን ፍቅሩ እባላለሁ። እንኳን አደረሳችሁ። ስሜ አቪያ ምስጋና ይባላል። ስሜ ጆሹዋ ምስጋና ይባላል። እንኳን አደረሳችሁ። ስሜ አዶኒስ ምስጋና ይባላል። እንኳን አደረሳችሁ። ስሜ ጁቢሊ ምስጋና ይባላል። ስሜ አሜ ምስጋና ይባላል። ስሜ ጆኤል ምስጋና ይባላል። እንግዲህ ተመልካቾቻችን ፕሮግራማችን ተጀምረዋል። ሁሉም ሰው ራሱን አስተዋውቋል። እንግዲህ ዛሬ በደመቀ ሁኔታ በየቤታችሁ ሆናችሁ የጌታችን ክርስቶስ ልደት የምታከብሩ እንደዚሁም ደግሞ በኢቫንጀሊካል ቴሌቪዥን የተከታተላችሁ የምትገኙ በኢትዮጵያም ከኢትዮጵያም ውጭ የምትገኙ
መላው የኢትዮጵያና የኤርትራ ህዝቦች እንደገና እንኳን አደረሳችሁ ማለት እንወዳለን። ይህንም ያክል ቤተሰብ ሲመሰረት እንግዲህ አጀማመራል ሲጀመር እንዴት ተጀመረ? ምን ውጣ ውረዶችን አልፎ እዚህ መጣ? ዛሬ ሁለቱ ባልና ሚስቶች ይህንን ታሪክ የደበቁትን ታሪክ ዛሬ በልጆቻቸው ፊት ብዙ ነገር ብዙ ሚስጥር ይነግሩናል ብለን ተስፋ እናደርጋለን። ወደ ቃለ ምልልሱ እንገባለን። እንግዲህ እየበላችሁ እየጠጣችሁ ቡናውም ቀርቦ እኛ ጭውውታችን እንቀጥላለን ማለት ነው። ወደ መጀመሪያ ጥያቄ ነው የማልፈው። እንደው ያው ከወንድ ነው መጀመር ያለበት። ትዳር ሲጀመር መቼም ሴት አትጠይቅም። በእናንተም ጊዜ አሁን ተጀምሯል ይመስለኛል አይደለም? ሴቶች ለትዳር መጠየቅ እንደውም ወደፊት ሽማግሌም ሳይልኩ አይቀሩም። እና እንዴት ተገናኛችሁ? መጀመሪያ እስቲ እንዴት መጀመሪያ ስትገናኙ እንዴት እንደተገናኛችሁ ብትነግረን። ያ እንግዲህ ለክብረ ስላሴ እንግዲህ ልጀምር። እኔና ባለቤቴ ለመጀመሪያ ጊዜ የተገናኘ ነው የተያየ ነው ማለት ነው ቤተክርስቲያን ውስጥ ነው። አንድ በጌታ ሆነና እና ሁለታችን ብርሃን ወንጌል ቤተክርስቲያን ቄራ የነበረው ብርሃን ወንጌል ቤተክርስቲያን ነበርን። እዛ ነው የተያየ ነው። እንግዲህ ከዛን ጊዜ ጀምሮ ነው ያው ቀጣዩን እንቅስቃሴ ጀመር ነው ማለት ነው። ገና አሁን ታሪኩን ለመስማት እኮ ሁሉም ሰው ጓጉቷልና እንግዲህ ከቤተ ክርስቲያን ጀመርን። ያው እየተቀራረብን መሄድ ጀመርን። እሷ በዛን ጊዜ የዩኒቨርሲቲ ተማሪ ነበረች፣ እኔም እንደዛው። በዛን ጊዜ ቤተክርስቲያናችን ጥሩ የአምልኮ ጊዜ ብዙ ሪቫይቫል የነበረባት ቤተክርስቲያን ነበረች፣ ብርሃን ወንጌል በወቅቱ ማለቴ ነው። እና በተለይ ከሰዓት በኋላም ፕሮግራም አለ። ከጠዋት ጀምሮ እስከ ሙሉ ቀን ነው ፕሮግራም የምናደርገው። በዛን ጊዜ ያው መታየት ጀመርን። እስከ ቤቷ ድረስ መሸኘት ጀመርኩ። ማለት እንዳያት ገና ወደድካት ወይስ ዝም ብለህ በጓደኝነት ብቻ ነበር? አይ እንግዲህ መውደድ የሚጀምረው ያው መጀመሪያ ታይም ነው። ግን መጀመሪያ ዝም ብለህ በጓደኝነት ነው የጀመራችሁ? መጀመሪያ እንደ ህብረት ነው። ምክንያቱም እኔ ብቻ ሳልሆን ሸኝ በጣም ብዙ ነን የምንሸኘው የነበረው። ብዙ እህቶች ስለነበሩ አብረው ከቄራ ጀምረን ሳሪስ ድረስ ብዙ ነው አብረን እየተጓዝን መጣለን እንሄዳለን። በዛን ጊዜ ነው እንግዲህ አሁን ነገሮች እየተቀየሩ የመጡት። ከዛ መንፈሳዊ ነገሯንም ስመለከት ምን ስል በጣም እየወደድኳት መጣሁ። በዚህ አይነት መልክ ነው እንግዲህ የተጀመረው። አዎ እንዴ ጠየቅኩኝ፣ ግን ቶሎ መልስ ለመስጠት አልቻለችም ነበርና ትንሽ ጊዜ አንገላታኛለች። ልጸልይበት እንዲህ ልበልበት የሚባል ነገር አለና ግን ከጥቂት ጊዜ በኋላ ግን ያ ሁለታችንም ወደ መዋደዱ እየመጣን መጨረሻም በሽታ መንፈስ ተሞልታ አስደናቂ ነገር መካከላችን ሆኖ ያው እንግዲህ እስካሁን ድረስ ለ42 ዓመታችን አሁን 42 ዓመታችን ጥር 12 አሁን 42 ዓመት በትዳር ዓለም እናከብራለን። ወደ አንቺ ልምጣና ያው መጀመሪያ እንዴት መቼ ነው ያየሽው? ለትዳር ሲጠይቀኛል ብለሽ አስበሽ ነበር? ሴትና ጤነት ሞክረሽ ነበር ወይስ ከቤተሰብ ጋር ነበር? አሁን ሲናገር ነው ዩኒቨርሲቲ ተማሪ ሲለኝ እኮ በዛን ዘመን ዩኒቨርሲቲ ተማሪ ከነበርሽ ለስልጣንም ትታጪ ነበር ማለት። ምክንያቱም በዛ ዘመን ብርቅ ነው እኮ የሃይ ስኩል ተማሪ ነው አይደለም እንደ ትልቅ ደረጃ ላይ ደርስ የነበረው። በእርግጥ ብርሃን ወንጌል ቤተክርስቲያን አብረን እናመልካለን። እኔ ግን ብርሃን ወንጌል መጀመሪያ ከዛ በፊት ትንሽ ቤተክርስቲያን አጥቢያ ቤተክርስቲያን ሳሪስ ብርሃን ወንጌል የምትባል እዛ ነበርኩ የነበርኩትና ያው እንዳለው በህብረት እንሄዳለን። እሁድ፣ አርብ በጣም ጥሩ ፕሮግራም አለ። ብርሃን ወንጌል በጣም የተነቃቃች ቤተክርስቲያን ናት በወቅቱ መንፈስ ቅዱስ በጣም የሚሰራበት። ግን ብዙ ጊዜ የቄራ ብርሃን ወንጌልና ሳሪስ መለያ አለ። ቄራ ብርሃን ወንጌል ትንሽ ጨዋታና ፌዝ ያበዛሉ። ሳሪስ ብርሃን ወንጌል ደግሞ በቃ ቃል ነው ሁሌ በጣም ይሄ አክራሪ ጴንጤ የሚባለው አይነት ነንና እኔ ለትዳር ዳኒና ገባለሁ ብዬ ብዙ አላሰብኩም። ለምን
እኛ ሁል ጊዜ በጥቅስ በምን እንትን እንባባላለን እና እንደውም በጣም አትቅረቡ ሁሉ የሚል ግሩፕ ነበረ። እነሱ ነፃ ናቸው፣ ብዙ ናቸው፣ እኛ ትንሽ ነን እና ደግሞ በጣም ጉረኛ ነገር ነበር እሱ እና እኔ ደግሞ በተፈጥሮዬ በጣም እንትን አልወድም ነበር ጉረኛ ሰው እና ጉረኛ ስል አንድ የሚጠቀልላት ሸሚዝ አለች፣ ሸሚዙን ይጠቀልላል፣ ግን በጣም መንፈሳዊ ነው። ጸሎት ክፍል አለ፣ አይኑ እንትን ብሎ ነው የሚመጣው። ጸልዮ 2 ቁጥር የምትባላለች እዛ ገብቶ ይጸልያል፣ ኳየር ውስጥ ያገለግላል። መንፈሳዊ ነገሩ ጥሩ ነው፣ በወቅቱ ተመችቶኛል። ግን ለትዳር እንደዚህ አናስብም። ራሱ ማግባት ያኔ በዛ ዘመን እንደ መንፈሳዊነት አይቆጠርም እና ብዙም ትምህርት የለም፣ የጋብቻ ትምህርት አንማርም በወቅቱ። አንድ ጊዜ ግን መሰረተ ክርስቶስ እድል አግኝቼ ተምሬያለሁ እና በጠየቀኝም ሰዓት እንዲህ ብዬ በቃ እሺ እስቲ ቆይ አስብበታለሁ እንደማልለይ አውቄዋለሁ። ምክንያቱም በጣም ነበረ ቅርበታችን። እንዳለውም ቄራ ማለት ሩቅ ነው፣ በእግራችን ነው ብርሃን ወንጌል። ከቄራ ብርሃን ወንጌል ሳሪስ ቤት አድርሶኝ ይመለሳል። አንዳንዴ ደግሞ ከሳሪስ መሰረተ ክርስቶስ በእግራችን እንሄዳለን። ትራንስፖርትም አንጠቀምም በዛ ጊዜ፣ በእግር ነው በቃ መሄድ መምጣት መሄድና ያው ከጠየቅ አጠረጠርኩኝ። በጣም የጠረጠርኩት ጥፍር ቀለም፣ ስካርፍ፣ 2 ስካርፍ፣ 2 ጥፍር ቀለምና አንድ ትንሽ እንደ ቦርሳ የምትመስል ነገር በቆንጆ ዕቃ ልክ እንዲሁ በዓል ነው ገና፣ በገና በዓል በ74 ይሁን ብቻ ከመጋባታችን 4 ዓመት ምናምን በፊት ስጦታ ሰጠኝ። እንዴት ሊሰጠኝ ይችላል? በቃ እንትን አልኩኝ። አሁን ተጠራጠርኩኝ። ከዛ በኋላ ያው ተቀብዬም ምላሽን ሰጠው። እሺ አልኩኝና አይ ይሻላለችም አስለፋችን ብሏል እኮ ቅድም እኮ ባንደል ይሻላል። ለምንድን ነው ማለት መጸለይ? እሺ ብል አሁን ድሮ ሰዎች እሺ ብል ቶሎ በኋላ ይልቀኛል በሚል ነው። በዛ አይደለም፣ በዛ ሳይሆን እንደነገርኩ በጣም መንፈሳዊ ነገርን የእግዚአብሔር ፈቃድ የሚባለው በእኛ ጊዜ በጣም ጠበቅ ያለ ነበረ። በቃ እንዴት እግዚአብሔር እንደሚናገረን ስንማር የእግዚአብሔር ፈቃድ ልብን ደስ የሚያሰኝ ነው። ስለዚህ እስቲ ቆይ ብዬ ልቤን ሳዳምጥ ሁከት የለም። አይ እላለሁ ስል እጨነቃለሁ፣ እሺ እላለሁ ግን ሰላም ይሰማኛልና በዛ የእግዚአብሔር ፈቃድ እንደሆነ አሰብኩ። በጣም የሚንከባከበኝ ነበረ። ደግሞ ከዛ በኋላ እሺ ካልኩኝም በኋላ ያው በአንዴ እሺታ እኮ እምቢም ሊባል ይችላል። ግን እሺታው እንዲዘልቅ ያደረገው ነገር ጸሎት ጀመርን ቤት ውስጥ ከምሽቱ 4 ሰዓት እስከ 5 ሰዓት፣ አንዳንድ ሰዓት ሁል ቀን እኔም ባለሁበት እሱም ባለበት እኔ እንጃ ለ3 ዓመት ጸልየናል ማለት ይቻላል። ማለት በቃ አብረን ጸልያለን፣ ርዕስ እንከፋፈላለን፣ እናወራለን በስልክ እና ያ መሰለኝ በደንበኛ ህብረቱን እንደዚህ እንዲጠነክር ያደረገው። ኦኬ ጥፍር ቀለም ከየት ነው የገዛው? አሁን በዛ ዘመን እንግዲህ ያው ወንዶች በተለይ እኔ ባይ ኔቸር ስጦታ ወዳለሁ። በጣም የሚገርም ነገር ደግሞ የምገዛው ደግሞ ይሄ ዝም ብሎ የ10 ብር የ15 ብር በዛን ወቅት ማለት ነው አይደለም። በጣም ኤክስፔንሲቭ የሆነ ዕቃ ነው የምገዛላት የነበረውና በጣም ነበር ደስ ይለኝና ምን በየቦታው ሞልቷል። እኔ አንድ ሱፐር ማርኬት ነው የገዛሁት አስታውሳለሁ። ቦታውን አሳየኝ ካልኩ አሳይሃለሁ አሁን ቢሆን አለ እና በጣም እሷም ደስ አላት። ግን ሰርፕራይዝ ነው ያደረኳት፣ ያልጠበቀችው ነገር ነው። እኔ ተማሪ ነኝ በዛን ሰዓት እና በጣም ደስ አላት። እንደዛ ነው። ትንሽ ወደ ኋላ እንመለስና ጌታን ያገኘኸው እንዴት ነው? እስቲ ከዚህ በፊት ነገርህናል፣ ግን ያው ሌላ ቀን በደንብ በሙሉ የህያው ምስክር እንደገና እንደግመዋለን። ግን ዛሬ ለምስክርነት ያክል እንዴት ነው ወደ ጌታ የመጣው? ያ እኛ በነገራችን ላይ ከልጅነታችን ጀምሮ በቤተክርስቲያን ያደግነው ኖ ማለት በቤተክርስቲያን ማለት በኦርቶዶክስ ቤተክርስቲያን ነው ያደግነው እና ብዙ መንፈሳዊ ትምህርትም የተማርነው እኛ ኦርቶዶክስ ውስጥ ሆነን ነው። ኦርቶዶክስ ባለውለታችን ነን። አዎ እኔ ኦርቶዶክስ ቤተክርስቲያን አሁን ቢሆን እንደ እናት ቤተክርስቲያን አድርጌ ነው የምቆጥራት ስቲል ማለት ነው። እናመሰግናለን ኦርቶዶክስ ቤተክርስቲያን። ምክንያቱም ብዙ ጊዜ እናንተ እኛን ታጥላላችሁ ነው የሚሉትና ምስጋናችን መስማት አለባቸው ለማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለየትኛውም አብያተ ክርስቲያናት እናት ነች። ምክንያቱም ኢትዮጵያ ውስጥ የሚታወቀው የኦርቶዶክስ ቤተክርስቲያን ነው እንጂ ሌሎች ሃይማኖቶች አይታወቁም ማለት ነው። እና በእነሱ ስር ሆነን ማደጋችን አሁን ለደረስንበት መንፈሳዊ አቋማችን
ፋውንዴሽናል የሆነ ስራ የሰራ ነው እዛ ነው ማለት ይቻላል። መንፈሳዊ ነገር የገባን እዛ ነው። እዛ ግን ሆነን እያለን የተለያየ ቸርች እንሄድ ነበረ ማለት ፕሮቴስታንት ቤተክርስቲያን እንሄድ ነበረ። ሙሉ ወንጌል እኔ በተለይ ሙሉ ወንጌል ነበር የሚሄደው። ብዙ ነን በብረት አብረን እንሄዳለን። በተለይ የዛን ጊዜ 4 ኪሎ የሴቶች ትምህርት ቤት ምንድን ነው ናዝሬት ስኩል አጠገብ ነበረ የሙሉ ወንጌል ቤተክርስቲያን እና እዛ እየሄድን መዝሙር እንሰማለን። እንደገና መተን ደግሞ እዛው ገብርኤል ቤተክርስቲያን እናጠናለን፣ እንዘምራለን። በጣም መንፈሳዊ ነገራችን እዛ ነው እንትን የሆነው። በኋላ ግን ጎረቤታችን ደግሞ ወይዘሮ ኢትዮጵያና ወይዘሮ አበበች የሚባሉ እናቶች ነበሩ። የሙሉ ወንጌል እናቶች ናቸው። በጣም ባለውለታችን ናቸው። እነሱ ቤት ደግሞ በጣም ጥሩ የጸሎት ጊዜ ነበረ። በጣም የጸሎት ጊዜ በጣም ረጅም ሰዓት ነው የሚጸልዩት። እኛም የምንጸልየውና በዛ ነው በቃ እየተነቃቃን የመጣ ነው። መጨረሻ ላይ ግን እዛ ኦርቶዶክስ ቤተክርስቲያን ሆኜ አንድ ጊዜ የማረሳው ነገር ነው። እነ ሚናስብሩክ ቸርች ነው ድሮ እዚህ ባሩድ ቤት የሚባለው አካባቢ ትልቅ ቸርች ነው። ቻፕል ነበረ፣ ቸርች አይባልም እዛ ጊዜ ቻፕል ነበረች እና እዛ ቻፕል ውስጥ ገንዘብ ከኮርኒስ ይወርዳል የሚል ወሬ ሰማሁ። እሱም ማረሳው እና ከኮርኒስ ገንዘብ ይወርዳል ተብሎ የአባቴን ጃኬት ሚሊተሪ ጃኬት ነበረውና ብዙ ኪስ ነበረው። በጣም ትልቅ ጃኬት ነው። እሱን ለብሼ ነው የሄድኩት ብዙ ብር ይዤ ለመምጣት ማለት ነው። ከዛ በኋላ በጣም የሚገርመው ነገር ከ1 ሰዓት በላይ አንበረከኩኝ። 1 ሰዓት በላይ አስታውሳለሁ። ቀናብል ብር የለም፣ ቀናብል ምን የለም። መጨረሻ ላይ መንፈስ ቅዱስ አንፈራፍሮ ወንበር ሰበርኩ። ያ ራይት ዜር የሚገርመው ነገር ከ1 ሰዓት ጸሎት በኋላ መንፈስ ቅዱስ ተሞላሁ። አንድ ወንበር ሰብሬያለሁ። እንደውም ታሪካዊ እንትን ነው እሱና ወንበር ሰበርኩኝ። ለኔ ትልቁ በቃ የመለወጫ ምክንያት የሆነው ደግሞ እሱ ነበርና ከዛን ጊዜ ጀምሮ ማለት ወደ 1965 ምናምን ዓመት አካባቢ ነው። አዎ እና እኛ የተለወጥነው እኮ ከዛም በፊት ነው። ኦርቶዶክስ ሆነን ነው ዘማሪዎች ነበርን ምን ነበርና ኦርቶዶክስ ቤተክርስቲያን ግን መጨረሻ ላይ ያው የተለያየ ስደት ገጠመን። ምክንያቱም ከሌላ ቦታ ይዘን የምንመጣቸው ትምህርቶች ለነሱ አልተስማማቸውም እና ስደት አስነሱብን በተለያየ ምክንያት ማለት ነው። እኛ ነው ሁላችን የሚገርመው አሁን አብዛኛዎቹ የወጡት በተለያየ ቸርች ውስጥ አሁን በጣም ትልቅ አገልግሎት ላይ ያገለገሉ ያሉ ሰዎች ናቸውና በዛን ያ ለምሳሌ አሁን ጋሻራ ይባላል አንዱ ያኔ የዛን ጊዜ መሪያችን ነበረ። የመሰረቶስ ቤተክርስቲያን ከፍተኛ የሆነ አመራር ላይ ያለ ነው። ህንጻውን በመሐንዲስነት የሰራ ወንድም እሱ ነው። ዶክተር ፍቃዱ ታደሰ የሚባል ደግሞ አለ። ዶክተር ፍቃዱ ታደሰ ማለትም እሱም ያው በዛን ጊዜ ለእኛ መሪያችን አስተማሪያችን ነበረ። ዶክተር ሙክሪያ የሚባል አለ እና በጣም ብዙ ናቸው። እነዚህ ሁሉ አሁን በህይወት ውስጥ ያሉ ናቸው። ጌታን እያገለገሉ ያሉ አገልጋዮች ናቸው። በጣም አመሰግናለሁ። እንግዲህ ያው ወደ አንቺ ደግሞ ተመሳሳይ ጥያቄ እንዴት ነው በቤተሰብ ነው አንቺም ወይስ ጌታ እንዴት ነው ያገኘው? ቅድም እንደተናገርኩት ሳሪስ ብርሃን ወንጌል ቻፕል ነበረች። እዛ ነው ያሳደጉን። በልጅነት አጎቴ በጌታ የሆነ ለኛ ቤተሰብ ትልቅ አሁን ወደ ጌታ ሄዷል። አቶ ፍስሐ አበበ ይባላል። እሱ ነው መጀመሪያ ጌታን ሙሉ ወንጌል ይዞን ሄዶ እዛ ጌታን አገኘው። እኔን ብቻ ሳይሆን የኔንም እህቶች ትንንሾች ነበሩ ያን ጊዜ ሁላችንንም ሄድን። ግን የጠነከርኩት ሳሪስ ብርሃን ወንጌል ውስጥ ጌታን ሳታገኝ ኦርቶዶክስ ነበር አልነበርኩኝም። ማለት ብዙ ልጅ ነኝ። በልጅነቴ ነው ጌታን ያገኘሁት። ገና ሃይ ስኩልም ሳልገባ ነው ጌታን ያገኘሁትና በጣም ያቺ ሆም ቻፕሏ ቅድም እንደነገርኩ በጣም እናመልካለን፣ እንጸልያለን። ልጅነቴን ያህል የጫወታ ብዙ እድልም አላገኘሁም ማለት እችላለሁ። ገና በ17 ዓመቴ አገልጋይ ነበርኩኝ እና እንደውም ዲያቆን ሆኜ ተመርጫለሁ በ17 ዓመቴና ይሄ ማለት ያለ የነበረበት እዛው ቸርች ሆኖ ግን ሆም ቻፕል ነች ያቺ ሳሪስ ብርሃን ወንጌል ትባለች። እዛ አገለግላለሁ። ዲያቆን ነበር በ17 ዓመቴ እና በጣም የጸሎት ህብረት አለን። ወንድሞች እህቶች ብዙ ወንጌል እንሰራለን። በጣም የወንጌል ፍቅር አለኝ። በዛም ጊዜ ወንጌል አገለግላለሁ።
ከዛ በኋላ ነው ወደ ቤተሰቤ ማለት እኔና ዳዲ ሳንተዋወቅ በፊት እናቴ በጌታ አልነበረችም። በዚህ አጋጣሚ በጣም የምንወዳት የሁላችንም እናት የልጆቼም የኔም የቤተሰቤ የትውልድ እናት ወይዘሮ አመደወርቅ አበበ ትባላለች። እጅግ ባለውለታ። አዎ እኔ ነኝ። እንደውም ብዙ ጊዜ እድል አግኝቼ ለምናት ነበር። እሷንም እንዲሁ ወንድሟ ነው። በእርግጥ እሷ የራሷን የቻለ ታሪክ አለው አመጣጧ። ግን እኔም በእሷ ህይወት ውስጥ እንደውም አንድ ጊዜ ኮምቦልቻ ወንጌል ስርጭት ስልጠና ሄድኩና ስመለስ እኔማ ጌታን ሳታገኝ ሲኦል ልትገባ ነው። ልክ ገና ሻንጣዬን ወደ 7 ቀን ነው የቆየሁት። ስመጣ ሻንጣዬን ወርውሬ እማዬ እግር ላይ ነው የተደፋሁትና እማ ጌታን አግኝ፣ ጌታን ካላገኘሽ እኮ ሲኦል አለ። ምን ትቀልዳለሽ? ተነሽ፣ እኔ ማን ነው ጌታን አታውቅም ያለሽ? ተነሽ ብላ በግድ በቃ አስነሳችኝ። ያው እጸልያለሁ እና እነግራታለሁ። እሷም ግን በኦርቶዶክስ ውስጥም ሆነ በጣም የእግዚአብሔር ፍቅር ያላት ናት እና ትልቅ መሰረትን እንድጥል በአስተዳደጓም በጌታም እንድጸና ያደረገችኝ እሷ ናት። በጣም ደስ ይላል። ስለዚህ ትልቅ ፍሬ አፍርተሻል ማለት ነው። በእሳቸው በኩል እንግዲህ እሳቸው ነው እንጂ ይመጣል ማለት ነው። ለመጀመሪያ ጊዜ ለማማም ዳገባ ነው ተስተካከለ። የሚገርመው እኔና ዳዲ ስንጋባ እዚህ ሀገር እንኖራለን ብለንም አልነበረም። ሁለታችንም የውጭ ፕሮሰስ ጀምረን ቀለበት አድርጌ ለመሄድ ነበር ፕላን ያደረግነው። ነገር ግን እናቴ አይ እዛ ሀገር ሄደሽ አታገቢም ከሆነ እዚሁ ነው አለችኝ። ያው ሽማግሌ ተላከ እንደወጉ። ከዛ በኋላ እኔም የጠየቀችኝ እንዴት ነው ፈቃደኛ ነሽ ወይ ማለት ህፃንም አልነበርኩም። ጥሩ ሰዓት ላይ ነው። እናቴ በተለይ ሴት ልጆች ቶሎ እንዲያገቡም ምክርም ትሰጣለች ታስተምረናለችም እና ሽማግሌ እንደሚመጣ ነገርኳት። ከዛ አንቺ ፈልገሽ ነው ወይ አውቀሽ ነው ወይ ብላ በደንብ በእኛ ብዙ ጥያቄ ጠየቀችኝ። ያው ለጥያቄ የሚገባውን መልስ ሰጠው። ሽማግሌዎቹም መልስ ሰጡ። ያው ሰርግ ተቆረጠ በ1977 ዓመተ ምህረት በጣም በትልቅ ሰርግ አገባ። ቀላል በጣም ከባድ ሰዓት ነበረ እና አክስቶቼ ወይዘሮ የሻበበ እርባና አበበ ብዙ ናቸው። ምን ይሏት ነበር እናቴ፣ ኧረ እባክሽ ደግሞ ድግሱ የተደገሰው በእኔ በኩል አሁን የምንሰራበት መስሪያ ቤት ላይ ነበር እና በዚህ በድርቅ ጊዜ አላዩኝም ብለሽ ነው ወይ ደግሞ ደርግ ይወርሳል ምናምንና ኑና እዩኝ በቃ እግዚአብሔር የከለለሽን አርፈሻት የምን ድግስ ነው ምናምን ይሏታል። ከዛ የመጀመሪያ ልጄንማ ምንም ነገር ሳልደግስ አልደርም፣ በዚህ በድርቅም ቢሆን እግዚአብሔር ይረዳኛል አለች። እግዚአብሔርም ረዳት። በጣም ትልቅ እንጃ አንድ 3000 ሰው የተገኘበት ሰው 8 በሬ በለቱ አልቋል እና በጣም ትልቅ እንደውም አንድ ሰው ይሄ ሰርግ መከሰስ አለበት ተብሎ በጣም ትልቅ ሰርግ ነበረ። ያው ባለውለታዬ ነች። ግን አባቴ በህይወት ስላልነበረ በዛ ጊዜ እናቴ ሽማግሌም የተላከው አባቴ ከሞተ ከ7 ዓመት በኋላ ነው። ልብስ የቀየረችው በኔ ሰርግ ነው። እናቴ ያበሻ ልብሷ ላይ የገባውም እጅግ ሀዘን ገጥሞ እንደዛ ሰዓት በጣም ታዝን ነበርና ግን እኔን ለመዳር እግዚአብሔር ሲያበቃት በቃ አሁን ልብሴን እቀይራለሁ ብላ ለመጀመሪያ ጊዜ ያበሻ ልብስ ታሪክ ተሰርቷል ማለት ነው። አዎ እግዚአብሔር ይመስገን። ፓስተር ዳር እንዳለችው ቤቢ እኛ እንጋባለን የሚል ፕሮግራም አይደለም የነበረን። ወደ ውጭ ሀገር ለመሄድ ነበረ፣ ግን ቪዛ ፌል አድርጎብን ነው ፕሮሰሱ ፌል አድርጎብን ነው ወደ ጋብቻው ዓለም ውስጥ የገባ ነው። እኔ በዛን ጊዜ ወርልድ ቪዥን ሰራ ነበረ። ወርልድ ቪዥን ማለት ነው እዛ የተመሰረተበትም ጊዜ ነው። እዛ ነበር እኔ የምሰራው። ሌላ እንትን አልነበረንም። ምክንያቱም
እግዚአብሔር በብዙ ነገር ረድቶን ነው ያን ጋብቻ የመሰረት ነው። ግን በጣም ብዙ እንደተደራጀ ሰው ሆኖ ነው ሁሉ ነገር ያለቀው። በተለይ የአጃቢዎቻችን ቁጥር እስካሁን ድረስ ሰዎች ያወሩታል። በዛ ነው ወደ 130 መኪና ነበር ያጀበ 130 መኪና እና እሱ ነው በቃ ሞር ደግሞ ከተማውን ሲያናውጠው የነበረው ደግሞ እሱ ነበር እስካሁን ድረስ አስታውሳለሁ። እና እንደሱ አይነት ነገር ነበር። አሁን እንግዲህ መኪናም ስለበዛ ሊሆን ይችላል። ግን በዛን ዘመን አንደኛ ቪዲዮ የተጀመረበት ጊዜ ነው የኔ ሰርግ ቪዲዮ ራሱ ማንሳት የነበረ ነበረ። ግን ቪዲዮ ማኖቹ ገና ብዙ ኤክስፒሪየንስ ስላልነበራቸው እንዴት እንኳን እንደሚነሳ አያውቁም ነበርና እንዴት ያ ሁሉ መኪና እንኳን አላነሱትም። እና ያው ጅማሬ ስለነበረ ግን ጥሩ ጊዜ ነው ያሳለፍነው። ቆንጆ ሰርግ ነበር። ወደ የራስን ኑሮ ጀመርክና 42 አሁን ጥር 12 42 ዓመት ነው። በዚህ ጊዜ በጣም ነው ማትረሳው የምናገረው ይላል ትዳር እኔ በትዳሬ ዓለም ውስጥ አንደኛ እንደዚህ አይነት ነገር ገጥሞ የነበረ የምለው የገጠመኝ ቻሌንጅ ለመናገር ይከብደኛል። ምክንያቱም ማቀው ነገር የለም። እግዚአብሔር ረድቶኝ እግዚአብሔር ቸራደል እግዚአብሔር ረድቶኝ ነገሮች ሁሉ መልካም ሆነው ነው ያየኋቸው። ፍሮም ኤ ቱ ዚ ማለት ይችላልኝና ብዙ ቻሌንጅ ነው የገጠመኝ ማለት አልችልም። አንደኛ እግዚአብሔር ልጆቼን የተባረኩ ልጆች ናቸው። በጣም ጥሩ ልጆች ናቸው። ጌታን የሚወዱ ልጆች ናቸው። ቤተሰብም እንደዚህ እርስ በራሱ በጣም ጥሩ ነገር ነው ያለውና ይሄ ቻሌንጅ ገጥሞ የነበረ ምለው ማስበው ነገር የለም። ማለት ማስቸገር ማለት ወል ለትምህርት እንዲሆን ብዙኛው እንናገራለን። ትልቁ ነገር ብዙ ጊዜ የምናገረው ነገር አንድ ነገር አለ። መጋጨት አለ። ብዙ ጊዜ እንጋጫለን። this obvious ግን የና እሷ ለሽምግልና ተሰብስበን አናውቅም። ሽማግሌ መካከላችን ጣልቃ ገብቶ አያውቅም። በተለያየ ምክንያት በጣም ማይነር በሆኑ ጉዳዮች እንጋጫለን። ግን ሰውና ሰብስበን አስታርቆን ያለበት ዘመን አንድም ጊዜም የለም። እንዴት እንደሚሉ አሁን ለምሳሌ ምን ያስቸግራል? አስታራቂ መጣን ታረቅ የሚሉ ግን ምንድነው እኔ በበኩሌ መቼም ምልህ ከአቅም በላይ የሆነ ጉዳይ ገጥሟቸው ሽማግሌ ያስገቡ ሰዎች ኖሩ ይችላሉ። ከነሱ አቅም በላይ ከሆነ ግን እኛ ወደዛ አቅም ደረጃ የሚያደርሰን ኮንፍሊክት አልገጠመንም። ግን በተሻለ መጠን ባለትዳሮች አብረው በሚኖሩበት ጊዜ ሊጋጩ ይችላሉ። ሌሎች ሰዎች ከማስገባት እርስ በራሳቸው ተስማምተው ነገሮቻቸውን ሶልቭ እያደረጉ ሄደው መጨረሻ ላይ ወደ ትክክለኛ መስመር ላይ ቢመጡ ይሻላል የሚል አቋም ነው ያለኝ። ኢንተርፌረንስ ሁሉ ጊዜ ጥሩ አይደለም። ዛሬ አስታራቂ መስሎ ነገ በሌላ መልክ አፕሮች የሚያደርጉ ስለሚኖሩ ማለት ነው። ትዳርህን የሰራው እግዚአብሔር ነው። ከሚመለከተው ክፍል ጋራ ግንኙነት ብታደርግ ነው የሚሻለው እንጂ ከሰው ጋራ ባለ ግንኙነት አንዳንድ ጊዜ ፕሮና ኮንሱን ማሰብ ያስፈልጋል። ዛሬ መልካም መካሪ መስሉ ነገ ጠላት ሆነው የሚቀርቡ አሉ። ይሄን ከኛ ዘመን በኋላ ምናያቸው ብዙ ልምዶች ስላሉ ማለት ነው። ስለዚህ ሰዎች ባልና ሚስቶች ሲጣሉ ሌላ አስታራቂ ከሚገባ እነሱ ራሳቸው ነገሮቻቸውን ቢፈቱ ይሻላል የሚል አቋም ነው ያለኝ። በጣም ጥሩ። ይሄ ጥሩ ምሳሌ የሚያነሳው በተለይ በአሁኑ ዘመን ላሉ በትዳር ላሉ ሰዎች ጥሩ ምሳሌ እኔም የማውቀው ታሪክ ስላለ ነው። ሌላ ጊዜ እናገራለን። መቼም አንዳንድ ነገር ሲነሳ ዳዲ እንደገና ልናገር ሚል ይመስለኛል። አሁን በእርግጥ እኔ በጣም ብዙ እንግዲህ 42 ዓመት እኮ ሰፊ ነው። እኔ ከ200 ከ300 በላይ ማስታውሰው ነገር አለኝ። ግን ከዛ ውስጥ ለህዝብም ሊጠቅም ይችላል ብዬ የማስባቸው አንድ ሁለት ነጥቦች ሁሌም በቃ እግዚአብሔርን የማመሰግንበት እግዚአብሔር እንዴት አድርጎ እንደታደገኝ የማስብበት ውጪ ለመሄድ ነው ብለናቸዋል ስንጋባም እና ያ ህልም ተሳካለት። ዳዲና ካናዳ ሄደ። አዎ ካናዳ ሄደ 4 ዓመት። አይ በቃ ተስማምተን ጥቂት ጊዜ ሄደ። ደግሞ መሄድ ብቻ ሳይሆን ተሳካለትና ቤተሰቡን ሁሉ እንዳያመጣ መቼስ እንግዲህ ተመልካቾችም ያውቃሉ። የኢትዮጵያውያን ጉዞ ብዙ ውሸት የሚኖርበታል። እኔ ቤተሰቤ በቃ እኔ እንድመጣ ልጆችን 3 ልጆች ወልደናል። ሜሪ አልተወለደችም። እኔ
ሶስት ነበሩን። ከዛ በኋላ ሁሉ ነገር ተሳካና በቃ ነይ አለኝ። በቃ ጨርሻለሁ ነይ። በቃ ደነገጥኩ። ልክ ቅድም እንደነገርኳቸው ኮምቦልቻ ወንጌል ስርጭት አገልግለን ሰልጥኜ መጥቼ በሆነበት ሰዓት በቃ ግራ ገባኝ። እኔ አሁን እግዚአብሔርን ለማገልገል ስንት ራዕይ ይዤ መጥቼ አሁን እንደገና ካናዳ። ከዛ እሱ ብቻ አይደለም በፍጹም አላጓጓኝ። ደግሞ ጓደኞቹ ያኔ በጣም ከባድ ሰዓት ነው፣ የሀገራችን ሁኔታ ለውጥ ነበርና ሰው ሁሉ ምን ሆነሽ ነው እምቢ የምትይው? መምጣት አለብሽ። በቃ ይደውሉልኛል ጓደኞቹ፣ እንዴት እምቢ ትያለሽ? ልክ በዚህ መካከል አሁን ወደ ጌታ ሄዷል ዶክተር ብርሃኑ ሀብቴ አንድ ስብሰባ ላይ አገኘኝ። እሱን ደግሞ እኛን ስፖንሰር ያደረገ ሮጀር የተባለ ካና አሜሪካዊ፣ እሱ ነው ስፖንሰር ያደረገን ቤተሰባችንን። እና እሱ አግኝቶት እንደዚህ ግርማን አገኘሁት ላመጣው ነው ከባለቤቱ ጋራ እውነት አለ። አዎ። ከዛ እስቲ ይሻለና እኔን ጠየቀኝ። እንዴት ነው እንዲህ አለኝ። ሮጀር መሄድ ትፈልጊያለሽ? እንዴ አንቺ አለኝ። እኔ መሄድ አልፈልግም። ለምን? አይ እኔ አሁን እዚህ ብዙ ስራ አለኝ። እኔ እንጃ ግን አላውቅም። በቃ እኔ ለሮጀር እነግረዋለሁ ብሎ ከዛ ሮጀርን በፍጹም በቃ እዚህ ነው መምጣት ያለ። ይሄ የእግዚአብሔር መለኮታዊ ጣልቃ ገብነት ነው። ይሄንን ብዙ ለልጆች የሚነገርኳቸው አይመስለኝም። እና ከዛ በኋላ በቃ ዶክተር ብርሃኑ እንደዛ ሲል ደስ አለኝ። በቃ አትሄጂም። ደግሞ ለቪዛው ምንም ችግር አልነበረም። ቪዛውን የሚያፋጥን ሁኔታ ደግሞ ተፈጠረ። ዳዲ ካር አክሲደንት ገጠመው አሜሪካን ሀገር እዛው በጣም ከባድ እና ሚስቱ ትምጣ ታስታመው ተብሎ በቃ ለመሄድ 100% እርግጠኛ የሆነበት ቪዛ ጨነቀኝ። በቃ መሄዴ ነው ስል እንደዚሁ ደግሞ በስራ የምናውቀው ሰው አንቺ ለምን ትሄጃለሽ? እዛ እኮ መሄድሽ እንዲህ አሁን እዚህ ጀመርሽው። እሱ ደግሞ አለማዊ ነው፣ ግን በሱ ተናገረኝ ጌታና በቃ ማማንስ ጥለሽ ለምንድን ነው የምትሄጂው? ልጆችሽስ? እና ረጅም ጊዜ ነው እኮ ልጅ ለመውሰድ ምናምን። አይ ልጆቼንም እኮ ተፈቅዶልኛል። ከዛ በኋላ በቃ እምቢ አልኩ ቀረ። እሱም አመነበት መጨረሻ። እኔም ሲሪየስ ሲሆን በቃ እመጣለሁ አለ። ከሆስፒታልም ወጣ። እሱም እኔንም ማደናቀፍ አልፈለገም። እግዚአብሔርም ለልቡ ተናገረው። ከዛ በቃ እመጣለሁኝ እኔ አለ። በዛ ሰዓት ቤት ጀምረን ነበር። እግዚአብሔር ይመስገን ቤታችን አለቀ። በቃ 3 ልጆቻችንን ይዘን ቤታችን ተቀበል ነው አዲስ የተሰራ ቤት ውስጥ። እና አሁን እኔ ከዚህ ትምህርት የወሰድኩት ምንድነው፣ እኔ እህቶቼ ውጭ አሉ፣ የሱ ወንድሞች ውጭ አሉ፣ የእህት ልጅ ወንድ። ግን እግዚአብሔር በእውነት ነው የምለው እንደኛ ቤተሰብ የባረከው የለም እኔ እስከማውቀው። ለምን እግዚአብሔር ሁኑ ባለን ቦታ ስንሆን ምንም አልጸጸትም። አንዳንዴ ሁኔታዎች እንደው ጠበብ ሲሉ ልጆች በአንዳንድ በስራ ዓለም ላይ ችግር ሲገጥማቸው ያን እሺ ብዬ ብል ጥሩ ነበር ስል እሱ አይደለም የሚያመዝንብኝ እግዚአብሔርን ለማገልገል ጌታ ታማኝ እኮ ነው። ምንም ያሳጣን ነገር የለም። ይሄው በልጅ ልጆች ባረከን፣ እነሱንም ባረከና አሁን ከኔ በፊት በዛ ምድር ላይ ያሉ ኢትዮጵያውያን ብዙዎቹ እኔ እግዚአብሔር እንደረዳኝ ይመሰክራሉ። እውነትም ረድቶኛልና በውሳኔ አልተጸጸትኩም። እንኳን ያንን ቀን እንደዚህ አይነት ውሳኔ ወሰንኩ የምልበት ትልቅ አንዱ ይሄ ነው። ሌላው ደግሞ ልጆቼ በአንድ ወቅት እሱም ሳይሄድ በፊት የሆኑ እንግዶች ትዝ ይልሃል ዳዲ ከአሜሪካን መጥተው ልውሰዳቸው ልጆችሽን እኔ ላስተምርልሽ ብለው ጸሎትንና ምስጋናን እንደዚሁ ቁጭ ብለ በቃ ይምጡ አሜሪካን ስፖንሰር እናደርጋለን እናንተም እኔ ምን ልሰራ ነው ልጆቼን ልኬ ነግሬያቸዋለሁ። አይ እንጂ እኔ ምን ልሰራ ነው ልጆቼን ልኬ? ኧረ በፍጹም አይደረግም። ትንሽ ዳዲ ምን ቸገረሽ ቢሄዱ ይማራሉ እኛም እንሄዳለን ምናምን። በፍጹም አልኩኝ። አይ ኧረ እኔ ሌላ ስራ የለኝም እምቢ አልኩኝ። በቃ ያንንም አስቀርቻለሁ። ብዙ የውጭ ነገር ጸሎትንም ከልክያለሁ። ከሄደችበት ምድር እሷ ለመውለድ አሜሪካ ሄዳለች፣ ካናዳ ሄዳለች እና አሳይለም ገብታ ከአሳይለም ውስጥ ነው 3 ወር አኩርፊያት የመጣችው። እና እኔ እርግጠኛ ነኝ እግዚአብሔር መልካም እንዳደረገ። ለምን
አሁን ያገኘነው ደስታ፣ ይሄ መሰባሰብ፣ ይሄ በረከት በቃ ቤታችን የእግዚአብሔር ቤት ነውና እግዚአብሔር ይመስገን። እግዚአብሔር ባለን ቦታ ስንሆን ምንም ኪሳራ የለምና ማረሳቸው ከብዙዎቹ ሰውም ሊያስተምር ይችላል። ምናልባት ውጭ ለምን አልሄድኩም ለምን እንዲህ አላልኩም ለሚል ሰው እግዚአብሔር ኑሩ ባለን ቦታ መኖር ማዳመጥ እግዚአብሔርን በረከት ይላል። ሌላው ግን እዚህ ላይ መጨመር ፈልገው እሷ በተናገረችው ላይ ማለት ነው። አይ ኖ እሱ ላይ አይደለም። አሁን በሷ አቋም ላይ ማለት ነው። ግሬት ኮሚሽን በነበርኩበት ጊዜ በተለይ ብዙ ጊዜ እሄድ ነበረ። ዚምባብዌ፣ ኬንያ ምናምን ናይጄሪያ ምናምን እሄዳለሁ። አዎ ኖ ብርቅ ኖ እሱ ከዛ ከመጣ በኋላ ነው። ካናዳም አሜሪካንም መጀመሪያ እኮ ካናዳ ነው ሄድኩት። ከዛ ወደ አሜሪካ ነው ሄድኩት። ወደ ካናዳ ዳይሬክት። ከዛ ወደ አሜሪካ ገባሁ። ከአሜሪካ ነው ወደዚህ የመጣሁት። ገብተዋል። እና ከዛ በኋላ ግን ግሬት ኮሚሽን የኤግዜክቲቭ ሚኒስትሪ ዳይሬክተር ሆኜ ብዙ አመት ሰርቻለሁ። እዛ ስሰራ ብዙ ጊዜ ለትሬኒንግ እንወጣለን ብዙ ቦታዎች ዛምቢያ ጭምር እና እንትን ሲመጣ ቲኬት ሲመጣ የሚመጣው ለሁለታችንም ነው ማለት ስንጋበዝ ለሁለታችንም ብዙ ጊዜ ጠይቃታለሁ። ኖ ትላለች። እኔ አንተ አገልጋይ ነህ፣ እኔ ቲኬቱ እኮ በእግዚአብሔር ሕዝብ ገንዘብ ነው የሚመጣው። ለማላገለግልበት ሄጄ እኔ ይገርመኛል። አንዳንድ አቋሞቿ በጣም የሚገርሙ ናቸውና ለማላገለግልበት ለምንድነው የእግዚአብሔርን ሕዝብ ገንዘብ እንትን ማደርገው የሚል አቋም አላት እና ውጭ ሀገር ብዙ ጉጉት የላትም አላለም። አዎ እንኳን እንደዚህ ተብሎ አይደለም ሳይባልም ፈጥረው እና ትልቅ አቋም ነው። ብዙ ጊዜ ደግሞ ኮንቪንስም አድርጋኛለች በዚህ ጉዳይ ላይ ማለት ነው። ግን ከዛ በኋላ ግን ያው አሜሪካን ነው በየጊዜው እየተመላለስን ያለ ነው። የትኛውን እኔ ብዙ ነገር ገጥሞኛል። ካናዳማ የረሳሁትን ነገር እንግዲህ አስታውሳኛለች። ካናዳ ከገባሁኝ በኋላ እንግዲህ ያው በቀጥታ አንድ የአጎቴ ልጅ ቤት ነው የገባሁት። የዛን ጊዜ ነው ሲሄድ በጣም ከፍተኛ የሆኑ መንፈሳዊ ችግሮች ነበሩ። ክርስቲያኖች የሚሳደዱበት የሚታሰሩበት ኖ እዚህ ኢትዮጵያ ወደ ካናዳ ሲሄድ ምክንያቱ አንዱ ማለት ነው ዝም ብዬ ተነስቼ አይደለም የሄድኩት። ያውም በአባቴ እርዳታ እዛ ያለው አምባሳደሩ የእሱ ጓደኛ ነው፣ ዝምድና አላቸው እና በሱ ምክንያት ነው ኢቭን ቪዛውን ጉዳይም ቶሎ ፋሲሊቴት እና እዛ ከሄድኩ በኋላ በቀጥታ እዚሁ አጎቴ ልጅ ጋር ነው የገባሁት። ግርማ ይባላል። እዛ ትንሽ ጊዜ ቆየው፣ ስራም ጀመርኩኝ። መጨረሻ ላይ አንዱ በጣም የኔ የቅርብ ጓደኛ የነበረ ዩኒቨርሲቲ አብሮኝ ከኔ ጋር ሲማር የነበረ ኡርጌሳ ነው የሚባል ስሙ፣ ኡርጌሳ አለ ቤልኬሳ ነው ኡርጌሳ የሚባል ይመስለኛል ስሙን ካልተሳሳትኩኝ። እዛ እሱ እኔ የነበርኩበት ግራንት ሜሞሪያል ባፕቲስት ቸርች የሚባል ሂውጅ ቸርች ካናዳ ያለው ትልቁ ቸርች እሱ ነው። እነሱ ስፖንሰር አደረጉኝ ስራ እዛ እንድሰራ ማለት ነው። እና ስራ እየሰራሁ ብር ማገኛለሁ ምን እላለሁ እና ጥሩ ቦታ ነበረ። እና በሬፊጂ ፕሮሰሱ ላይ እሱ ጣልቃ ገባ። እሱ እዚህ የመጣው ለቅንጦት ነው፣ ችግር ኖሮበት አይደለም ምናምን ብሎ በማገባው ነገር ውስጥ ገብቶ የኔን ፕሮሰስ አበላሸኝ። ምንም ማቀው ነገር የለም። ያው እንኳን ክርስቲያን ወንድም እኮ ነው። እኔ ደግሞ በትክክል መናገር እፈልጋለሁ። ባለውለታው ነኝ። እሱ ባላገር ይኖር የነበረ ሰው ነው። ወደ አዲስ አበባ ሲመጣ ብዙ ነገር ነው የረዳሁት። ብዙ ጠቅሜዋለሁ። ብዙ ጊዜ እኔን የሚፈታተኑኝ ሰዎች ብዙ ጊዜ ረዳኋቸው የምላቸው ሰዎች ናቸው። እና እሱ ለእኔ ትልቅ ፓራዶክሱ እሱ ነው። እና ከዛ በኋላ የኔ ፕሮሰስ የኢሚግሬሽን ፕሮሰስን በቃ አበላሸብኝ። በሱ ምክንያት አሁን ቅድም የተባለው ሰውን የቀየረ ምን እያለ ቤቴ ሁሉ ተደውለዋል፣ እዚህም ተደውለዋል። ብዙ ፕሮሰስ ሆነ። መጨረሻ ላይ ፕሮሰሱን ዲስኮኔክት አደረጉት። በጣም ብዙ አድቫንቴጅ የማገኝበት ፕሮግራም የነበረ ነው። እዛ አድቫንቴጅ ማነው እዚህ ግራንት ሜሞሪያል ባፕቲስት ቸርች በጣም ሂውጅ ቸርች ነው። በጣም ሀብታሞች ያሉበት ከተማ ነበረ። ግን
የእግዚአብሔር ፈቃድ አልነበረም ብዬ አንዱ ምልክት ያረኩበት እሱ ነው። ከዛ በዛም በዚህ ወደ አሜሪካ ገባሁ። አሜሪካ ልክ ነው ነው መኪና አደጋ ገጠመኝ አሜሪካ ከገባሁ በኋላ ነው። እና እዛ አንድ አመት ነው ምናምን ብቻ አንድ አመት ቢገርመው ኢቭን ካናዳ ውስጥ ወርልድ ቪዥን ስራ ገባ። እዚህ ሰርቼም ስለነበረ ከዚህም ደግሞ ደብዳቤ ሰጥተው ስለነበረ ወርልድ ቪዥን መስሪያ ቤት ገባሁ። በጣም እንዳው ለሰዎችም ትምህርት ይሆናል ብዬ ማስበው ወርልድ ቪዥን ስገባ ያየሁት ነገር አንዱ ምንድነው እንዴት አድርገው ገንዘብ እንደሚያሰባስቡ ወደ ኢትዮጵያ የሚመጣው ገንዘብ እንዴት እንደሚሰበሰብ። አንድ ቀን እኔ የነበርኩበት ቸርች $5 ተሰጠኝ፣ ተጠቅልላ ተሰጠችኝ $5 እና አልገባኝም ለምን እንደሆነ። ፓስተሩ ነግራችኋለሁ የሰጠኋችሁ ገንዘብ ለምን እንደምትጠቀሙበት ነግራችኋለሁ አለ። ከዛ ፕሮግራሙ ሲያልቅ እቺን 5 ብር በፈለገው መልኩ አባስታችሁ ምን ብላችሁ በወሩ መጨረሻ ላይ ይዛችሁ ነው ተባለ። ለካ ኤክስፒሪየንሱ አለው እዛ ያለው አባላት በሙሉ ኤክስፒሪየንሱ አላቸው። እኔ እንደዛ እንደ ሀኬተኛው ባሪያ ታፈዱስ እንዳለው መክሊም ዘንበቆ እንዳለች ያችን 5 ብር አምጥቼ በወሩ መጨረሻ ላይ መለስኳት። ሌላው ግን ይገርማቸዋል 50,000 ብር 10,000 ብር 6,000 ብር 5 ምናምን አሰባስበው ይዘው እየመጡ ይሰጣሉ። I am the only one የተሰጠኝን በታማኝነት የመለስኩ ነው ብቻ ነበርኩኝ። ምንም እኔ እንዴት እንደሚሰራ ማላቀም ጉዳይ። በኋላ ይሄ አሁን የተሰበሰበው ገንዘብ በጠቅላላ ለኢትዮጵያ ወርልድ ቪዥን ነው የሚሄደው ተባለ። በዛ አይነት መልክ ነው ወደ ወርልድ ቪዥን የሚመጣ ወደ ኢትዮጵያ። ይገርም ህፃናቶች ምሳቸውን ቁርሳቸውን ሁሉ እየተው ለኢትዮጵያ ወርልድ ቪዥን ተብሎ ይኬዳል። በዚህ አይነት መልክ ነው የሚሰበሰበው። ግን ወደዚህ ሲመጣ ደግሞ ያው ሁኔታው እንደምታየው ነው። ከዛ ወደ አሜሪካ ያልኩኝ። አሜሪካ ሲሄድ ደግሞ እንግዲህ እግዚአብሔር መንገዶችን ሁሉ የሚያቀናልህ እግዚአብሔር ነው አይደለም? አንዳንድ ነገሮች ደግሞ ብሎክ የሚያደርግም እግዚአብሔር ነው። የሄድኩበት መንገድ ምናልባት የእግዚአብሔር ፈቃድ አልነበረም ወደሚለው ኮንክሉዥን ላይ የደረስኩበት ምክንያት ምንድነው? አሜሪካንም ከገባ በኋላ አንደኛ አሜሪካን ስራ ሞልቷል፣ እንዲሆናል የሚል ወሬዎችን ሰምቼ ነበርና እንደው ፎርፈን ብናገረው ጥሩ ነው ብዬ ማስበው አንዱ በገባው በሶስተኛው ቀን ወክ ያረኩኝ እንደዚህ ከተማውን ያያየሁኝ ጠቅላላ ከተማው ሁሉ ቫካንሲ የሚል ማአት ማስታወቂያ አየሁ። ለካ የሰማሁት እውነት ነው አልኩና በጣም ደስ አለኝ። ስራ ማገኝ መስሎኝ ማለት ነው። ከዛ ያለ ዶክመንቶችን በሙሉ ሰብስቤ ቫካንሲ ያለ ማስታወቂያ ያየሁበት በሙሉ እየገባሁ መጣ። እዛ አንዱ ምን ፈልገህ ነው አለኝ። ቦዲጋርድ ነው ወደዛኛው ለመሄድ ከተፈለገ እሱ ጋር ማለፍ አለብኝ። እሱ ጋር ከማለፌ በፊት ጥያቄ ተጠየቁ። ምን ፈልገህ ነው? ቫካንሲውን አይቼ ነው የመጣሁት። ዶክመንት አለ? አዎ ይኸው። ምንድነው ለመስራት የምትፈልገው? ነው ለምን ያህል ጊዜ ለመስራት ትፈልጋለህ አለኝ። ለመቆየት ትፈልጋለህ አለኝ። እዚህ ለመስራት ሳይሆን ለመቆየት ትፈልጋለህ አለኝ። ለረጅም ጊዜ ነው መቆየት የምፈልገው አልኩት። ሰውየው ጠረጠረኝና ሌላ ቦዲጋርድ አመጣ። ደግሞ የሚገርመው እኮ ሌላ ጓደኛዬንም ደግሞ መጥራቴ ስራ እዚህ ቤት ማአት አለ ብዬ ወዲያው ደወልኩና አመጣሁት። እስጢፋኖስ ይባላል። እሱም ያለ ዶክመንቱን ይዞ መጣ። ለካ ቫካንሲ የሚለው ስራ ሳይሆን ለካ መኝታ ቤት ነው፣ ሆቴል ነው፣ ጠቅላላ ሆቴል ነው። እና እሷን ማረሳት ነገር አመካን የገጠመችኝ ነገር አንዷ እሷ ነችና ከዛም በኋላ ያው ስራ ጀመርኩኝ። ኬንዶ የሚባል የመጥረጊያ ፋብሪካ ነው እሱ። እዛ አሴምብል የማድረግ ስራ ነው። እሱንም ብዙ እውቀቱ አልነበረኝም። አንዱ ግን የኔ ቤተሰብ የሆነ ግን በጣም ጎበዝ ነበር። የዛን ጊዜ ብር የሚገኝበት ነው፣ ግን ከፍተኛ ስራ ነበረ። መጨረሻ ላይም በዛ ወቅት ያለ ያው በረዳው አንሸራቶኝ ከፍተኛ መኪና አደጋ ገጠመኝ። ትንሽ ሳልቆይ ያው ካገገምኩ በኋላ ወደ ኢትዮጵያ ለመምጣት ወሰንኩኝ። ተመልሼ መጣሁ። ከዛ በኋላ እኔ መሰለ ልጅ ወለድኩ ማለት ነው። ከዛ በኋላ ነው የተወለደችው እኮ እኔ መሰለ ወንድም መጣልኝ ማለት ነው። ያን መሰለ በጣም ይገርም ነው። እግዚአብሔር ይመስገን። ደስ ይላል። እንግዲህ የተጫወትን እናንተም እንዳይሰለቻችሁ አሁን ምሳ ከበላን በኋላ ዳቦ ይቆረስና ነው ምሳ ከበላን በኋላ ጨዋታችን እንቀጥላለን። ዝማሬ ናእልልታ ይገባል ጌታ ዝማሬ
ተመልካቾቻችን በድጋሚ ተመልሰናል። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓልን በልዩ ሁኔታ የሕያው ምስክር ዝግጅታችን በዶክተር ግርማ ቤካና በእህታችን ሚሊዮን ቤት እያከበርን እንገኛለን። ቤተሰቦች ሁሉ ተሰብስበዋል። በልተናል፣ ጠጥተናል። እንግዲህ ሁላችሁም በየቤታችሁ በልታችኋል፣ ጠጥታችኋል። አንድ ጥያቄ ከምጠይቀው እኛ በልተናል፣ እኛ ጠጥተናል፣ ጎረቤቶቻችንስ በልተዋል፣ ጠጥተዋል ወይ? ምናቃቸው ሰዎች ቤታቸው ሙሉ ነው ወይ? ያለንን በማካፈል አንዱ የክርስትና ትልቁ ሴት እሱ ስለሆነ ጎረቤቶቻችሁን ሁሉ እንድታስቡ በዚህ አጋጣሚ አደራ እላለሁ። ወደ ሁለተኛው ክፍል እንሄዳለን። እንግዲህ አሁንም ቡናችን የተፈላ ነው። እሱ የተፈላ ጨዋታችንን እንቀጥላለን። ወደ የሚቀጥለው ጥያቄ ሳልፍ እንግዲህ ልጆች በሙሉ እንግዲህ እነዚህ ልጆች ሁሉ ቤት ውስጥ አድገዋልና ሲያድጉ ዝም ብለው አላደጉም። ብዙ ውጣ ውረዶች አሉትና እንደው ሚስጥር ሳትደብቂ አስቸጋሪ ልጅ ከዚህ ሁሉ ማለት ነው በጣም ያስቸገረሽ እንደው ሲያድግ ቤቱን በአንድ እግሩ የሚያውቀው? በእርግጥ አስቸጋሪ ልጅ እንኳን ይሄን ያህል ያው የእግዚአብሔር ቃልም ልጅህን በሚሄድበት መንገድ ምራው በሸመገለ ጊዜ ከእርሱ ፈቀቅ አይልም ይላል የእግዚአብሔር ቃል። ትልቁ እኔ ቤት ውስጥ የሚያስፈልጋቸውን በማድረግ ስራቸው በመገኘት አባታቸው ደግሞ በመንፈሳዊ ነገር በጣም ሲያድጉ ያልተዉት በልጅነታቸው ብዙ ምስክር አሁን የሚገባኝ ነገር አለ ልጆችም የሚናገሩት እና መንፈሳዊ ነገር ወደ ቤተክርስቲያን መጽሐፍ ቅዱስ ከቁመታቸው በላይ ይዞ መሄድ ቤተክርስቲያን ማጋነን አይሆንብኝ እንጂ እሁድ አርፍደን አናውቅም። ማርፈድም አይፈቀድም። ለምን አባታቸው በሌሊት ገና የመጀመሪያ ቁርሱ ይቀራል። ሁሌ ታዲያ ሄደን እኛንን የምንገኘው እና ያው አስቸኩለህን መተህ ስንል እኛ በሰዓት መገኘት ነው የሚል ስለሆነ የማስቸገር እድል ብዙም አልገጠመኝ። ግን ማስቸገር ስለእንደው ማለት አለ ባህሪ አለ። ለምሳሌ ከዚህ መካከል ጸሎት በጣም እንትነች ይሄ የሰው በጣም ቅብጥብጥ ለማለትም ብዙም ባልልም ግን በጣም በቃ ሁሉ ነገር የሚሰለቻት ቶሎ ሁሉ ጊዜ አዲስ ነገር የምትፈልግ በቤተሰብ በተለይ በአባቷ ቤተሰብ ቀብጣ ያደገች ነች። አጎቶቿ አክስቶቿ ስለሚቀባበሏት በልጅነቷ ደግሞ ቀይ ቆንጆ ቀጭን ነችና ያም ሲይዛት አያቷ ጋር ሄዳ 2 ቀን አድራ ስትመጣ እኔ 4 ቀን ስራ ይጠብቀኛል ማለት ነውና በጣም ቀበጥ ትንሽ እሷ ናት። ዮናታን በጣም አዝናለሁ በአሁን ሰዓት ባብዬ ባለመኖርህ፣ ግድ የለም እንግዲህ ያው እንዳለህ በመንፈስ ቅድም ምስጋና ተናግሮታል። የመጀመሪያ ልጄ ከልጆቼ ደግሞ በጣም የዋህ ልክ የ12 ዓመት ልጅ ሆኖ የቤት ስራ የሚሰራ ማለት ነው። በጣም የዋህ ልጅ ነው ያለኝ። ባቢ በጣም እንወድሃለን። ይሄን በዓል አብረን አላከበርንም፣ በቅርብ ይመጣል። ባለህበት ቦታ እንኳን አደረሰ። በጣም እንወድሃለንና በጣም ታዛዥ ልጅ ነው። ሜሪ ደግሞ ኃላፊነት የሚሰማት ብዙ ጊዜ እንደ የ6 ዓመት ልጅ ሆና አንድ ቀን ሌሊት ማታ ሰራተኛ አልነበረንም፣ እቃም ቆሽሾ ደክሞኝ ተኛው አላጥብም ብዬና ሌሊት 11 ሰዓት ተነሳ ወንበር ቀጥላ ታጥባለች። እንዴ ደነገጥኩ። ሌባ ገባ ምንድነው ስል ሲሄድ ወንበር ላይ ቆማ እቃ ታጥባለች። እንዴ ምንድነው የምትሰሪው ስላት ማታ ደከመኝ አላልሽም አለችኝና እስካሁን ድረስ ኃላፊነት ይሰማታል። ያው ጥሩ ናት። ምስጋና የቤታችንን ፓስተር ነው። ትንሽ ለምን እንደሆነ አላውቅም ራሱን በጣም አስከብሮ ይኖረ ነው። የበላበትንም ሳህን አንዳንድ አያነሳም፣ ያስቸግራል። ሁሉም የተለያየ ነው ባህሪያቸው። ሳሱም አለች፣ እልከኛ ናት። ሳሱም ማስታውሳት አንድ ጊዜ በሆነ ነገር ገረፍኳት። ስገርፋት በቃ እኔ ኦርቶዶክስ ነው የምሆነው ብላ ክራ ስራ መጣች። አንቺ አንገቷን ታሳየኛለች ማለት ለምን ለጌታ መሀል ያለች ነች። ሳሱ ያጎቴ የልጅ ነች፣ ግን ያው ልጃችን ነች። ገና ከልጅነቷ ተማሪ ትምህርት እንደጀመረች ከኛ ጋር ነው የተማረችው። እኛው ቤት ነው ያደገችው። ቤንሰን የተባለ ልጅ አላት። እሷም እንዲሁ ለተደማጩ ይጠቅማል ብዬ በልጅ አስተዳደግ ዙሪያ
ለኔ የረዳኝ አንድ ጊዜ ሁሉም 12 ሰዓት ላይ ቤት ውስጥ የሉ በቃ ያንን ብጣራ እንግዲህ ሃይ ስኩል ናቸው ግማሾቹም ገና ትንንሽ ናቸው ትንንሾቹ ስርስሬ ይላሉ ግን ትልልቆቹ ያውን ጸሎት ምስጋና ባቢም 12 ሰዓት አልገቡ አባታቸው ሁሌ መመሪያ ይሰጣል ከዚህ ሰዓት በኋላ መግባት የለም ይላልና የሆነ ራእይ መጣልኝና ለዳዲ አማከርኩት በቃ ዳዲ እንቢ እንዳትል በሳምንት አንድ ቀን ትሰራለህ በሳምንት እኔ አንድ ቀን ምግብ ሰራለሁ 2 ቀን ሰራለሁ ሌላው ልጆቻችንን እናሰራና ሰራተኛ ያስፈልገንም ቤታችን አንደኛ በግድ ይገባሉ ለመስራት ሲሉ ብዬ ይሄንን ህግ አወጣው ከዛ ለኔ ማክሰኞና ሐሙስ ደረሰኝ ዳዲ አርብ ይመስለኛል ሮብ ማነው አንተን ሮብ ብቻ እንዲ ተከፋፈልና ሳምንቱን በሙሉ ያዝን ምንድነው የሳምንቱ ስራችን ምግብ 12 ሰዓት ገብቶ ራት መስራት ራት ሰርቶ ራሱ ነው የሚያቀርበው ያ ሰው ካልሰራ ጾማችንን ነው የምናድረውና በዛ ጊዜ ዮናታንና ምስጋና ስራ ይዘዋል መስለኝ ጸሎትም አላቅም ብቻ አስቤዛ ደግሞ እኔ ጤፍ ነው የምገዛው ጤፍ ቂቤ ምናልባት በተረፈ ዘይት ቲማቲም ምናምን የሚሰራው ስራ በኪሳቸው ገንዘብ ነበር የሚገዙትና በቃ ከስራ መተው ከትምህርት ቤት መተው ራት ምን ልስራ ሆነ ደስ አለኝ ሳይ ቤት አገኘኋቸው ሁሉንምና በቤታችን ውስጥ ከሌት ስራ ሰራተኛ በአጋጣሚ ነበረችን አንድ ወቅት ሽንኩርት ልትከትፍላቸው ትችላለች ከዛ በተረፈ እንደው ረጅም ጊዜ ያለ ሰራተኛ ስራቸውን በአግባቡ ሁሉም ሜሪም ሚጡም ምስጋናም ባቢም የተለያየ አይነት ምግብ እየሰራል ረጅም ጊዜ ይሄንን ተሞክሮ ስጃሉን አሁንም ቢሆን ልጆች ከልጅነታቸው በቃ ቤት አንደኛ ጊዜያቸውን ቤት አገኝ ሁለተኛ የቤተሰብ ፍቅር አገኘን በተለይ ሚስተር ምስጋና በጣም ቆሞ በማብላት ይታወቅ ነበር እሱ ራት ይሰራል ብዙ ጊዜ ፈረንጅ ምግብ ነው የሚያበላን እንዴት እንደሆነ ባላቅም ጉግል ያረጋል መሰለኝ ይሰራና ከዛ ቆሞ እስክንጠግብ አብልቶ ነው ሳህን የሚሰበስበው ጸሎት የታወቀች ልጅ ፍትፍት አለ ሱፍ ሽሮ እሷ ደግሞ ፋስት ፉድ ቁርጥም ትገዛለች ያው በገንዘቧ ስራ አላት ብቻ ዳዲም 2 አርብ ነው በብዛት በርገርም በላለን ጎመን በስጋ ምስር ቅቅልና ምስር በስጋ ፌቨራይቱ ነው በጣም ባለሙያ ነው በነገራችን ላይ ዳዲ በእውነት ነው የምለው የሚሰራው ምግብ አንድ ቀይ ሽርጥ አለችው ገብቶ ወጥ ቤት በስነ ስርዓት የሚሰራ አይመስልም ግን እኛ እግራችን ሰቅለን ነው አርብ የምንበላው በደንበኛ ነው ፕሮግራም እንኳን ኖሮት ከተቸገረ የሆነ ፋስት ፉድም ብሎን ሰርቶ ያበላናል በዚህ አጋጣሚ በጣም እናመሰግናለን ያው አባወራው የቤትኔንም አጋዥ ነው ማለት ነው ሁሉም ባቢ በጣም ጎበዝ ነው ላዛኛ ሲሰራ ፓስታ ፍርኖ ሲሰራ እናሱም እንዲሁ ያበላን ነበር ሁላችንም ሳሳ ያው ባለሙያ ናት ከልጅነቷም እሷ ብዙ ዚንትኑ ላይ ቀኑ ላይ በኋላ በኮሮና ጊዜ ደርሳ ኮሮናንም ደግሞ እንደዚህ ያለ ማሳለስ ነው ያሳለፍነው እኛ ቤት በነበርን ጊዜ እና እግዚአብሔር ይመስገን ልጆችን ያው በዘዴ አስቸጋሪ አይጠፋም ብዙም የተፈተንኩበትም ሁኔታዎች ነበሩ ግን በአብዛኛው በጸሎት በምክር እልክ እንደማይሰራ ተደባዳቢ ነኝ በነገራችን ላይ እጋረፋለሁ ግን በምክንያት ነው የምገርፈው መቼስ ምስጋና አይረሳትም የተገረፋትን እገርፋለሁኝ ስገርፍ ግን ያው ምክንያት ነው በምክንያት ነው ማኩረፍ አልወድም እናቴም የሚያኮርፍ ስለማትወድ እኔም የሚያኮርፍ አልወድም ተገርፈው ለጥጸጥ ብለው ቦታቸው ላይ ነው የሚገኙት እግዚአብሔር ይመስገን የሰራሁትን ጥሩ ስራ በልጆቻቸው አሁን ልጅ ሲያሳድጉ እያየሁት ነው የኔን ያልሰራሁትን ደግሞ በእውነት አይቻሉ ያልሰራሁት ያመለጠኝን እነሱ ደግመውት ስተቱን በልጆቻቸው ሲደግሙት ሁሉ አይቻለውና ከልጆቻችን ላይ እንስራ ለማለት ነው በጣም ደስ ይላል እንዴ ከተሰጠው ከልጆችም አልፎ ወደ ዶክተር መጥቷልና አሁን እንደው በቴሌቪዥን የሚያይ ሰው ኩሽና ገብተህ ተምጣክተህ ይመስላል እውነት ማን ያምናል አሁን ለነገሩ
እኔ አሜሪካን ሀገር ትንሽ ዓመታት ኖሬ አልነበረም። ልክ እዚህ እንደመጣሁኝ አንድ ውሳኔ ወሰንኩኝ። በተለይ ቤቢ ታስታውሳለች እና በቃ ሁሉ ሰው ሰራተኛ እንዲሆን አደርጋለሁ። እዛ ሀገር ያው እንደምታየው ራስህ ነህ ሁሉን ስራ የምትሰራው እና ከመጣ በኋላ ያን ነገር ለማድረግ እኔ ብዙ አልከበደኝም። እናቴ ነበር የከበደ። አንድ ጊዜ ኩሽና አግኝታኝ ኩሽና ቤታችን ሞደርን ቤት ነው። ኩሽና ማለት ነው። ኧረ እዚህ ከመጣ በኋላ እና ሁሉ ነገር አለ። ኩኪንግ ሴቶቹ በሙሉ አሉ። ኤቭሪቲንግ ኢዝ ዜር እና አልቸገርም ነበር። ምክንያቱም እንጨት ቆርጬ ወይም ጭስ ውስጥ ገብቼ የምሰራው ስራ አልነበረኝም። ሁሉ በስቶቭ ነው። ቀላል ነው። እናቴ አንድ ጊዜ መታ ስታየኝ ሽንኩርት ያቁላለሁ በቃ ልትገለኝ ነው የደረሰችው። አስታውሳለሁ። በቃ ምንድነው ያቀመሱ እንዴት አንተ እንዴት ወጥ ትሰራለህ ብላ በጣም እንደተበሳጨችብኝ አስታውሳለሁ። እና ከዛ በኋላ ግን ስመለከት ሁሉ ቤት ይሄ ነገር ተለምዷል። አሁን በተለይ ባል የማይሰራው ነገር የለም በየቦታው። አሁን ሰራተኛ እንዳውም እየተቀነሰ ነው ያለው እና ምንም አይመስለኝም። አሁንም ቢሆን የሚሰማኝ ሁሉ አዳምጠኝ። ከሚስቱ ጎን ወጥ ቢሰራ ልብስ ቢያጥብ ቢያግዛት ይሄ የእግዚአብሔር ፈቃድ ያለበት ጉዳይ ነው እንጂ እንደው ኩራት ነገር ምናምን ነገር ብዙ ኢምፖርታንት አይደለም። አይ ማለት ያው ብዙ ሰው ሲያይ እንግዲህ እንደው ሞዴል ነው የምትመስለው አንተ ባለባበስ ይታወቃልና ዝንጥ ሳትል ታይታ አታውቅም። እና ቤቴ ስገባ ግን ያ የዘነጥኩበትን ልብስ አውልቄ ተለብሼ ኩክ እንደማደርግም ህዝቡ እንዲያውቅልኝ አንድ ቀን በድብቅ መተን እንግዲህ እንቀርጻለን። ግን እኔ በዛን ጊዜ የገጠመኝ ግን ቻሌንጅ አለ። በተለይ በዚህ በምግብ አሰራር ላይ በምናምን ላይ የሚገጥሙኝ ችግሮች አሉ። አሁን ልጆቼ አንደኛ ዋና በጣም ጎበዝ ስለሆንኩኝ ይቀልዱብኛል። ዋና ስገባ በጣም ዲስከሬጅ ያደርጉኛል። ጉማሬ ገባ እያሉ ምክንያቱም ማንቦራጨቅ ምናምን ስለሆነ የምችለው በዋና ዲስከሬጅ አድርገውኛል። በምግብ አሰራር ላይ ደግሞ ልክ በኔ ተራ ጊዜ ሁሉ ነገር ይቆላለፋል። ቅቤውን ይቆልፉታል፣ ዘይቱን ይቆልፉታል፣ ምንም ይቆልፉታል። በተለይ እሳቸው ደግሞ ኃይለኛ የሚኒስትር ኦፍ ኢንፎርሜሽን ሰራተኛ ስለነበሩ በቃ በደንብ ዜናው ዳሪ እንዲያርጎ ዳሪ እንደዚህ ምናምን። ምክንያቱም እኔ አንደኛ ስሰራ በደንብ አድርጌ ነው የምሰራው። ቅቤ አበዛለሁ በደንብ ቅቤውንም ዘይቱንም ምንም በደንብ ስለምጠቀምበት ቁልፍት ያደርጓታል። ግን ያው እግዚአብሔር የረዳኝ መቼም ተመግብ እንደዛ ነው። በጣም ደስ ይላል። እንግዲህ አሁን ደግሞ ጥያቄ እድሉን ወደ ልጆች ነው የምወስደው። ጸሎት ያው ብዙ ምስክርነት መጥቷል ስላንቺ እና ያው ቤት ውስጥም በጣም አንቀሳቃሽ ሞተር አንቺ ነሽ የተባልሽው። ስምሽን እነሱን ነበር መጠየቅ ነበር። ጸሎት የተባልሽው ለምንድን ነው? ያው ጸሎት የተባልኩት የበለጠ እናቴ ብታስረዳው ጥሩ ነበር፣ ግን ያው አይ ችግር የለም ልስታድሉ ታቃጫ ከሰማሽ አንቺ ካወቅሽ አውቀዋለሁ። አንቺ ንገሪኝ። ያው በጸሎት በጣም በብዙ ጸሎት ነው የተገኘሁት፣ ከሌሎቹ በተለየ ማለት ነው። ጸሎት የስለት ልጅ ነሽ ማለት ነው በለው እና አይ ቲንክ እኔን እርጉዞ ናት ትንሽ አሟት ነበረ፣ ብሊድ እያረጋት ወድቃም ነበር ምናምን ብዙ ጊዜ ሆስፒታላይዝ ተደርጋለች። እና ሆስፒታል ባለችበት ጊዜ ላይ መዝሙረ ዳዊት ላይ ያለውን ጸሎቴን ያልከለከለኝ ምሕረቱን ከኔ ያላረቀ እግዚአብሔር ይመስገን የሚለውን ቃል ተቀብዬ ነው ብላለች። እና ለዛ ነው ጸሎት ያልኩሽ። እንዳጋጣሚ ደግሞ ጸሎት ሐሙስ ነው የተወለድኩት፣ እሱም ተጨመረ። ግን ዋናው በጸሎት የተገኘው ልጅ ስለሆንኩ ነው። በጣም ደስ ይላል። ቤት ውስጥ አስቸግሪ ነበር ወይስ ምንድነው? እንዴት ነበር ባህሪ? ያ የመጀመሪያ ልጅ ሰምቼ ልሻለት ነኝ ልጅ እዚህ ጋር ተጥላ አቡቲ አሁን ትቀጥላለች እና እኮ እያለች ነው። አዎ አስቸግር ነበር በጣም ፈጣን፣ ይሄ ቀዥቃዣ የሚባል አይነት ልጅ ነበርኩ። ሁሉም ነገር ላይ ያው ከፊት አሁን አቪያ እንኳን እንደኔ አይደለችም። እሷ ሜቢ አዶኒ ከሆነ ነው እንጂ እንደኔ እሷ እንደኔ አይደለችም። እና በጣም ፈጣን ነበርኩ። በጣም ሶሻላይዝ ስለማረግም የገባውበት ቦታ ላይ በሙሉ በአንዴ ያው መግባባት እችላለሁና ለዛ
በቃ እንደዛ ነሽ እየተባልኩ ነው ያደግኩት እና ለቤታቸውም ያው ነው ያላቸው ድምቀት እኔ ባልኖር ትንሽ ጊዜ ወጣ ብዬባቸው በጣም ዋጋ ከፍሎ ነው የጠበቁኝ። ለዛ ነው ማለት ነው ያስመለሱሽ ማለት ነው። ያስመለሱኝም ለዛ ነው። እንመጣበታለን። እንደው ግን ከሁለቱ ማን ነው የምትፈሪው? ፓፓን ዳዲን ነው። እኔ አሁንም ዳዲን በጣም የምፈራው። ምን ይገረፋል ወይስ? እንደውም እሱ አይማታም፣ ያው ቤቢ ናት ዱላውን እንኳን ግን ዳዲን ነው የምፈራውና እኔ ሁሌ ለልጆቼ እነግራቸዋለሁ እኔ አሁን ራሱ ዳዲን ፈራለሁ ብዬና አሁን እኔ ጸጉሬን ቀለም ለመቀባት አግብቼ ወዲያው በሳምንቱ ነው እጄ ተቀባሁት። ምክንያቱም እስከማገባ ድረስ አይፈቀድም። ካገባው በኋላ ነው በቃ ነፃ። እሱንም ራሱ ዳዲ ሊገለኝ ይደረሰ አግብቼ ራሱና እንደዚህ አይነት ፍርሃት ያው ለዳዲ ያለኝ። እሺ በዚህ አጋጣሚ እንግዲህ እድሉን ልስጥሽና ሁለቱንም አንዳንድ ጥያቄ በጣም እንደው መጠየቅ የምትፈልጊው በጣም ክሪቲካል የሆነ ጥያቄ ጠይቂ ብትባይ ሁለቱንም አንዳንድ ጥያቄ ጠይቃቸው። ቆንጆ ጥያቄ እንድጠይቃቸው። አዎ ሌላውን እንትን እናድርግና ታስገባለህ በኋላ። ስለዚህ ወደ ውጭ ሀገር እንሂድና እንግዲህ ከኢትዮጵያ ወጥተሽ ነበረ እዛም በመቅረት እንግዲህ ውጭውን ዓለም አይተሽዋል። በግድ ነው የተመለስሽው እና በፍላጎትሽ ነው ወይስ ስትመለሽስ ምን ገጠመሽ? እዛስ ምን ገጠመሽ? ትንሽ ነገር ይልስ። ምክንያቱም አሁን እንደ ድልም ይታያል። በእርግጥም ደግሞ እድል ነው። አንዳንድ ብዙ ሰው ውጭ ሀገር መሄድ በጣም ፈልጎም አያገኘውም። ብዙዎች ደግሞ ዋጋ ከፍለው በእግራቸው በባህር ግማሾቹ አልቀው እዛ የሄድሽበት ሀገር አይተሻቸዋል። አንቺ ደግሞ እዛ ደርሰሽ እድሉ ኖሮሽ ተመልሰሽ ስትመጪ ምንድን ነው ለኢትዮጵያ ሕዝብ መልእክቱ? ከባድ ጥያቄ ነው የጠየቀኝ። ማለት ለኢትዮጵያ ሕዝብ ደግሞ ሲሆን ከባድ። እሺ የራስሽን ገጠመኝ ንገሪኝ። የራሴን እኔ ያው እንግዲህ አሜሪካ ሄድኩት በባሌ ወንድም ሰርግ ነው ሄድኩትና እንዳጋጣሚ የባሌ እናት አባት ቤተሰቦቹ በሙሉ አሜሪካ ነው ያሉት እና ከሱ ጋር ስሄድ ወዲያው እንደተጋባን አቪያ አመት ከምናምን ሆና ነው ስሄድ ቀራለው ብዬ አላሰብኩም። የመጀመሪያውን ግን እንያውና እስቲ ከቀረን ስንል ያው ባለቤቴ ፈቃደኛ አልሆነ። በፍጹም እኔ አሜሪካ አልኖርም ይላል እሱ። እንግዲህ 8 ወንድሞቹና እህቶቹ እዛው ናቸው፣ እናት አባቱ እዛ ናቸው። እምቢ አለኝ። እኔ ወደድኩት፣ ብኖር ፈለግኩ አሜሪካ። እሱ ነው ሲል ያው ተመለስኩኝና ተመልሼ ሄጄ አዶኒን ሄጄ ወልጄ ተመለስኩ ድጋሚ። ከዛ በኋላ አሜሪካን ያው ባሌ ስላልፈለገው እኔም ብዙ እንትን አላልኩም። ካናዳ ስሄድ ግን ካናዳ ለኢሚግራንት አይ ቲንክ አሪፍ ሀገር ናት። በጣም ዌልካሚንግ ነው ሁሉ ነገር ምናምን ሼልተር ምናምን ገባው አሳይለም ጠይቃለሁ ብዬ እና ካናዳ ደግሞ ስሄድ የእናቴ እህት ቤት ነው የሄድኩትና እነሱ ቤት ነበርኩ። ፓስተር ማይክ በጣም ተንከባክቦ ይዞኝ ነበር። እምቢ ብዬ ከሱ ቤት ወጣው። ሼልተር ገባለሁ ብዬ ሼልተር ገባው። ስገባ ለአዶኒን ይዤ ነው ሄድኩት። በቃ በጣም አዶኒን ተንከባከቡልኝ። ያልተሰጠኝ ስጦታ የለም። በቃ እኔን ዌልካም ለማለት ምግብ እዛው ነው ኤቭሪቲንግ ቤት ተሰጠኝ። ከዛ በኋላ ግን በዚህ ሁላ ፕሮሰስ ውስጥ ያው ባሌ በፍጹም አላመነበትም መቅረቴን። ከሱ በላይ ደግሞ በቃ ቤቢ ትንሽ ብታግዘኝ ብዬ ነበር። በፍጹም አለሽ ቤቢ በቃ ዘጋች። ከቀረሽ እንዳታናግሪኝ በቃ እናት አለኝ እንዳትይ ትላለሽ። ደውዬም ስነግራት እኔ ኦሬዲ መስመር ላይ ገብቻለሁ እዛ አሳይለም ለመጠየቅ ማለት ነው። ከዛ በቃ በፍጹም ብላ ያው ዋናዋ ቤቢም ናት። ባሌን እንደውም ለማሳመን በቤተሰብም በምንም በሱም እየሞከርኩኝ ነበረ። እሱ እዚህ ነው ያው እሱ ብዙ ውጭ ሀገር ከ10 ቀን በላይ መቀመጥ አሁንም አይወድም። ሲሄድም የውጭ ሰው አይደለም ብዙ። ስለዚህ ከካናዳ የተመለስኩት በዋናነት ያው ወይዘሮ ሚሊዮን ናቸው የመለሱኝ። ግን ደግሞ በመምጣቴ አም ታንክፉል አሁን ላይ እግዚአብሔር ይመስገን። እዛ ብሆን ሊሆን ማልችለውን ነኝ ዛሬ ላይ እዚህ። ስለዚህ ሪግሬት አላረግም ለምን ቀረው ብዬ። ቅድም ቤቢ እንዳለችው ደግሞ አንዳንዴ ከእግዚአብሔር ፍቃድ ጋርም በመተላለፍ አንዳንዴ ሰፈር ልናረግ እንችላለን። ስለዚህ ስፍራችን በሆነበት ቦታ ላይ ስንሆን በረከታችንም እዚሁ ነው ያለው፣ ስፍራችን ላይ ነው። ካናዳ ሆኖ ቢሆን ኖሮ እኔ አሁን አይዳውት እዛ ሊሆን ይችላል ወይ ስፍራ የሚለውን ለምን በቃ እዚህ ጋር ስፍራ ነበር በሚለው አምኛለሁ እና እንደዛ ነው የተመለስኩት። በጣም ጥሩ። ግን እዛ ሼልተር በነበርሽበት ጊዜ ብዙ ኢትዮጵያኖች አግኝተሻል ብዬ ተስፋ አደርጋለሁ። እና እዛ እንደው ስለ ኢትዮጵያኖች ማወቅ አለበት የምትይው እዛ ውስጥ ካገኘሻቸው፣ ምክንያቱም ብዙ ከባድ ታሪክ የሚያሳልፉ ይኖራሉ።
አሉ። ያው ከሁሉም ትልቁ ነገር አሳይለም ሲባል ያው ሊካድ የማይችለው ነገር ሙሉ በሙሉ ውሸት ነው። ያው እኔ አሁን እዛ ብቀር በፖለቲካ ብዬ ምናምን ጥገኝነት ምናምን ብዬ ነው የምለው። እኔ እዚህ ሀገር ፖለቲካ ምን እንደሆነ ራሱ አላውቅም። ስለዚህ አንደኛው ትልቁ ነገር ያው ሰው አሳይለም ከቀረ እዛ ያለ ኢትዮጵያውያን በሙሉ ስሙን ቀይሮ ብዙ ነገር አለ እና እዛ ሁሉ ነገር ውስጥ ይገባል። ጽድቅ የለበትም። አዎ የለበትም። እና ብዙ ኢትዮጵያ ሀገር ላልተመች በጣም ሰፈር ላረገ ሰው ደግሞ ያው እኔ እንደዛ አላደኩም እዚህ ብዙ ነገር የጎደለብኝ ነገር ስላልነበርም ዳስማች እንደዛ ሰው ሄደበትን ስቴፕ ላለመሄድ ምሱ ሊሆን ይችላል። ምክንያት አሁን ሰው ላይ እንዳልፈርድ ማለት ነው። እዛ ያለ ሰው ሁሉ በተለያየ ምክንያት ስለሆነ ያለው ያገኟቸው ኢትዮጵያኖች በሙሉ ከብዙ ሀገር የመጡ በተለያየ ኬዝ ያሉ ናቸው። እሺ በጣም ጥሩ። ጥያቄውን አሰብሽበት ወይስ? ጥያቄውን አሁን ካናዳ ላይ አድርሰኝ እኮ ከሼልተር ገና እየተመለስኩኝ። እሺ ለአንድ ቀን እዚች ሀገር ላይ ሁሉንም ነገር ለመወሰን ስልጣን ቢሰጣችሁ ምንድን ነበር የምታደርገው? በጣም ጥሩ ጥያቄ ነው የተጠየቅኩት ብዬ ነው የማስበው። አሁን አንድ ቀን ስልጣን ቢሰጠኝ ሰው የሚኖረው እንደ ጥሪው ነው ብያለሁ ጀመርኩት። አንድ ቀን ስልጣን ቢኖረኝ ሰው ሁሉ በወንጌል ተዳርሶ ለማየት አዋጅ አውጃለሁ። ሰው ሁሉ ወንጌል መስማት አለበት። የትኛውም ባሪየር ተሰብሮ የክርስቶስ ኢየሱስን ወንጌል ዛሬ የምናመልከውን ያ የተወለደውን የኢየሱስ ክርስቶስን የምስራች ቃል እየሰበኩ ሰዎች ሁሉ እንዲውሉ የማድረግ ኃላፊነት ውስጥ ይገባ ነበር ማለት ነው። ያንን ነው የማደርገው ነው። ያው ሰው ምንድነው ልቡ ባለበት መዝገቡ ባለበት ነው ልቡ። እኔም ከዚህ የተለየ መቼም በጣም በዚህ የልደት በዓል ኢየሱስ ክርስቶስ በበረት የተወለደበትን አሁንም የማገለግለውን አገልግሎት የወንጌልን አዋጅ ላይ መታወጅ ከቻለ ለምሳሌ የተሰጠኝ ስልጣን ለረጅም ጊዜ ወይ እንዴት ነው አዋጅን መሻር። በድሮ ጊዜ ንጉስ ያተመበት ቀለበት ያው ይጸና ነበርና ኢየሱስ ክርስቶስን እንደ ግል አዳኙ ሰው ማመን የሚለውን እኔም እሱ ላይ ነው የመጀመሪያው። ምክንያቱም በዛ ውስጥ ነው ሁሉ ነገር ያለውና ሰው ወደ ክርስቶስ ከመጣ ፈጣሪውን ካሰበ ህይወቱ የተቃና ስለሚሆን እኔም ከዚህ ሌላ እኔ እንግዲህ ጣልቃ ብገባ የጠየቀችው ጥያቄና መልሱ የተገናኘ አይመስለኝም። ምክንያቱም ይሄ ሴኩላር መንግስት ነው፣ እሷ የፖለቲካ ስልጣን ብትይዙ ነው ያለችው። ፖለቲካ ስልጣን ደግሞ ከሆነ ያው የአገር ማስተዳደር ምንድን ነው? አይ በሱም መልኩ ቢሆን መቼም ለእግዚአብሔር ሶስት ትልልቅ ተጠሪነት ያላቸው ተቋማት በምድር ላይ አሉ። ዳይሬክት አካውንታቢሊቲያቸው ለእግዚአብሔር የሆነ ማለት ነው። አንደኛው ቤተሰብ ነው፣ ሁለተኛው ቤተክርስቲያን ነው፣ ሶስተኛው ደግሞ ሀገር ነው ወይም ደግሞ ስልጣን የመንግስት ስልጣን ነው። እነዚህ ሁሉ የተሰጡት ለምድር የእግዚአብሔር ፈቃድና ሐሳብ ያለበት ጉዳይ ነው። ስለዚህ እኔ በሀገሬ ላይ ስልጣን ቢኖረኝ በመንግስት ብሾም እና ስልጣኑን ለማስተዳደር ለአንድ ቀን ሹመት ቢሰጠኝ በዚህ ምድር ላይ ያለውን ኮራፕሽን ብዙ አስቸገራችሁን ኮራፕሽንን ሙሉ ለሙሉ የሚጠፋበትን መንገድ እግዚአብሔር በሚሰጠኝ ስልጣን ተጠቅሜ ያጠፋለሁ ብዬ አስባለሁ። ሌላ መልስ ካለሽ ማለት አይ መልሴን አሻሽለው እንደሆነ ነው። ስልጣን ለምሳሌ እንበል አሁን ያለንበት ጊዜ ብዙ ነገሮች ነፃነት ያለበት ነው። ግን ነፃነቱ አልጠቀመም። ሰው እርስ በርሱ ያለው የፍቅር የመያያዝ ነገር ስለሌለ በብሔር መከፋፈል እሱን ሁሉ የሚያስታርቀው ወንጌል ነው። ስለዚህ ወንጌልን ሰብኬ በዛ ዕለት ሰዎች ሁሉ ወደ ንስሐ የሚመጡበትን ሁኔታ አመቻቻለሁ። ከዛ በኋላ ይሄ ሌላውን መልስ ይመልስልኛል። በጣም ነው የማመሰግነው። እንግዲህ ሁለቱም ያው የበኩላቸው መልስ ሰጥተዋል። ወደ ፓስተር
ምስጋና ፓስተር አልቃ የቤታችን ፓስተር ነው ተብሎ እንግዲህ አባቱ ከሾመው እኔ መቀበል ነው ያለብኝ። ስለዚህ እኔ እንጃ እኔ ራሴን ስኮራ ብዙ እንትን አላደረገውም፣ ግን ደስ ብሎኛል በጣም በአባቴ ወጥቻለሁ ማለት ነው። ገና ዛሬ ነው ሰዎች እንደዛ እንደሚያዩኝ አላቅም። አክቹሊ ጥሩ ነገር ነው። እውነት ነው እንግዲህ የቤቱ ፓስተር ነህ ይሉኛል። ኢትስ አ ፕሪቪሌጅ። ቤተሰቦቻችን አገልጋዮች ሆኖ ነው የምናውቃቸው። ዳዲንም ቤቢንም ሲያገለግሉ ነው የምናውቃቸው። ከልጅነት ጀምሮ ብርሃን ወንጌል ቤተክርስቲያን ፓፓ እኔን ዮናታንን ቫዝሊን ቀብቶ ፀጉራችን አበጥሮ እና ትላልቅ ባይብል ይሄ 54ቱን ትላልቅ መጽሐፍ ቅዱስ በቁመታችን ሊበልጥ የሚችለው መጽሐፍ ቅዱስ አሲዞ ነበረ ቸርች የሚወስደን እና ያው ጥሩ ጊዜ ነበረን በልጅነት ጊዜ። ቤት ውስጥም ያለው ነገር እንዳለ ሆኖ ደግሞ በቤተክርስቲያንም ደግሞ ጥሩ ሰንዴይ ስኩሎች ነበሩ። ቤታችንም ደግሞ ለቤተክርስቲያን ተሰጥቶ ረጅም ዓመት ከ11 ዓመት በላይ ስለነበረ ሞር እኔ የልጅነቴን ወጣትነቴን ሳስበው ሞር ልጅነቴን ሳስበው ቸርች ውስጥ ነው ማቀው። ቤት ውስጥም ያው ቃል እንዳካፍል እድል ይሰጡኛል፣ ያበረታቱኛል። ስለዚህ የእግዚአብሔርን ቃል ሼር አደርጋቸዋለሁ። የእግዚአብሔር ጥሪ ሊኖርብኝ ይችላል ማለት ነው። በቃ ደስ ብሎኝ ሳደርገው ብዙ ሰዎች እንድትጠቀሙ ይነግሩኛል። ቤት ውስጥም እንደዛው። ታዲያ ቤተክርስቲያንን አላየችው ማለት ነው? አይ አይተዋለች። አገለግላለሁ፣ ቤተክርስቲያን ያገለግላለሁ። ከድሮም ጀምሮ አገለግላለሁ። ኪቦርድ እጫወት ነበረ፣ ወጣቶች አስተምር ነበረ፣ መዘምራን ቲም ውስጥ አገለግላለሁ፣ ትምህርት ክፍል ውስጥ አገለግላለሁ። አሁንም አገለግላለሁ፣ በስራዬም አገለግላለሁ። አንዱ ከቤተሰባችን ፓስተርነቱን ብቻ ሳይሆን ደግሞ ሊደርሺፕንም አመራርንም ማስተማርን ደግሞ የስራ በሙያም አስተማሪ ነኝ። እኔ ማስተማር ነው ስራ። የተለየ ፕሮፌሽን ቢኖረኝም የቤተሰቦቼ ትምህርት ቤት ውስጥ ረጅም ጊዜ እያስተማርኩ ነው የቆየሁት፣ እየመራሁም ነው የቆየሁት። ከ7000 8000 በላይ ተማሪዎች ያሉበት ትምህርት ቤት ውስጥ 500 በላይ ስታፍ ሜምበሮች ያሉበት ውስጥ እየመራው ራሴን አውቀዋለሁና ኤኒዌይስ ሶርሱም የሆነው ያደግንበት መንገድ ነው። በቤት ውስጥም ከቤት ነው የጀመረው ይሄ ነገር። ቤት ውስጥም እድሉን ይሰጡኛል፣ ቃል አካፍላለሁ። ቤተሰቦቻችን ጋር ስንሄድም አያቶቻችን ጋር ስንሄድም ምስጋና መጥቷል፣ በቃ ቃል አካፍል እያሉ ባይብል ይሰጡኛል። ይሄ ነገር ሞር ኢንከሬጅ አድርጎኛል። በዘመኔም ደግሞ በጣም ላይው የምፈልገው ራሴ ላይ እንደ ዳዲም እንደ ቤቢም እንዲሁም ደግሞ እንደ ብዙ አባቶችም ደግሞ እግዚአብሔርን ማገልገል ትልቅ ፕሪቪሌጅ ነው፣ መታደል ነው እግዚአብሔርን ማገልገል እና እሱ በጣም ይሰማኛል። እንግዲህ ፓስቶራል እንትኑ እንዳለብኝ ጸጋው እንዳለብኝ አውቃለሁኝ። እስክሾም አልጠብቅም። ፓስተር መባል ላያስፈልገኝ ይችላል። ባለውበት ቦታ ግን እረኝነቱን ይሄ መመገቡን መምራቱን ግን ኤክሰርሳይዝ አደርጋለሁ በየጊዜው። በልጅነቴ በጣም ቀጭን ነበርኩ፣ እንዳሁኑ ወፈር ምናምን አላልኩም ነበር እና እንግዲህ ድሮ ይቀብጥ ነበር ራሱን አስከብሯል እና እኔ የሚባለው ለዛ ይመስለኛል እና እኔን ለማወፈር ማይደረግ ነገር አልነበረም ቤት ውስጥ እና አባቴ እንድትመስል ማለት ነው። አባቴ እንድመስል ሊሆን ይችላል እና ወተት ተዘጋጅቶ ይጠብቀኛል። ይሄ ሞርቶዴላ ምናምን ለኔ ይመጣልኝ ነበረ ለብቻ እና እሱን እያዩ ሊሆን ይችላል፣ ቀንተውብኝም ሊሆን ይችላል። እንደዛ ካልሆነ በስተቀር እኔ ኮራተኛ ልጅ አልነበርኩም። እሱን እንግዲህ የሰረቀች የበላችሁ እሷ ናት። እውነት ነው። አንተ ወደ እሷ ሄዷል ማለት ነው። እውነት ነው። ቴንክ ዩ በጣም ነው የማመሰግነው። ቀጣይ እሷ ነች አይደል? እናትሽ ያው የኔ ምትክ ነው ያለችው። መልክሽም ወደ እናትሽ ይሄዳልና እንዴት ነው ከእናትሽ ጋር ያለሽ ግንኙነት? ታዲያ ያለሽ ማለት ነው ለእናትሽ? ኧረ እንዳታጣለኝ ላጣላ አይደለም። ያው መልኬም እሷን ይመስላል። ልጄ ደግሞ ወደ ዳዲ ነው ሄደው እንዳላዳላ እግዚአብሔር አመቻችቶ ልጄን ደግሞ ወደ ፓፓ አድርጎታል። ያው እንደማንኛውም ሰው ከእናቴ ጋር ያለኝ ቅርብነት አለ። በፊትም አንድ ላይ እኛ ትምህርት ቤት ነበር መማረውና ብዙ ጊዜ ያቀራረበንም እሱ ይመስለኛል። አንድ ላይ እንሄዳለን። ትምህርት ቤት ውስጥ የትምህርት ቤት ባለቤት ልጅ ነች እባል ነበርና እሷ የሚስ ሚሊዮን ልጅ ስለሆነች
ኢቭን አስተማሪዎቹ አይናገሩኝም ነበርና የሆነ ጊዜ ግን ዲሲፕሊን ኬዝ ያው በሌለውበት ጉዳይ ውስጥ አለሽ ተብዬ ተባረርኩ ከትምህርት ቤት። እንዴ የሚገርም ነው። ያባረረ ሰው በጣም ስልጣን ያለው ሰው መሆን አለበት። ያው እሷም አንድ ላይ ተባረረ እና ያም ይመስለኛል ያቀራረበ። ያው ቤቢን እንደውም ታዲያ ያለሽ ነው የምንላት ለምስጋና ብዙ ጊዜ ስታዳላ ቅድምም እንዳለው ለኔ ለብቻዬ የሆነ ነገር ይደረግ ነበር እንዳለው እንደውም ቤቢ ወደሷ ሳይድ እኛ ሴቶቹ ወደ ዳዲ ነበር። ያው አንተ ደግሞ ወደሷ ታዳያለሽ ስላልክ እኛን በፊትም ቸርች ስንሄድ ምናምን ዳዲ አልብሶን እኔና ጸሎትን አንድ አይነት ልብስ አንድ አይነት ጸጉር ስታይል ጸጉራችንንም ያበጠረልን እሱ ነበር። ቸርች ስንሄድ እና እናስቸግር ነበር ጸጉራችንን ስንሰራ ምናምን። ያው እንግዲህ በልጅነታችን ያሳለፍናቸው ብዙ ነገሮች ነበሩ። እኔን የመጨረሻ ልጅ ስለሆንክ ጫና ያረጉብኝ ነበረ። አረ ሶስቱ አንድ ላይ ተባበሩና ትንሽ ጫና ያረጉብኝ ነበረ። አስሬ ነው የሚያዙኝ እንትን አምጪ እንደዚህ አርጊ እና የልጅነትን ጊዜ በጥሩ መልክ አሳልፈናል። እኔም ቅድም ቤቢ እንዳለችው ይሄን ፋሚሊ ጆይን ካረኩኝ በኋላ ኦልሞስት 6ኛ ክፍል ነው ጆይን ያረኩት። እንደ ልጅ ዳዲም ቤቢም የዲሲፕሊን ሰዎች ናቸው። የሚፈቀድልህ ነገር ይፈቀድልሃል፣ የማይፈቀድልህ ነገር አይፈቀድልህም። ድርድር የለውም። በታይም በጣም ማስታውሰው ይሄ ላይክ ማንም ሰው ትልቅ ስለሆነ ምናምን በእድሜ ምናምን አይደለም እንትን አለ፣ የሰዓት ገደብ አለ። ከ1 ተኩል በኋላ ሰው ካመሸ አይገባም በዛው ሂድ ምናምን ይባላል። እኔ ገጠመኝ። ከዛ እኔ በዳዲ በኩል ነው ሽምግልና የምጠይቀው። ከዳዲ ጋር ይሄ የተለየ እንትን አለ። ሁለቱም ለኔ የራሳቸው አሻራ አላቸው በእኔ እንትን። አሁን አንደርስታንድ ማረገው ይሄ ልጅ ሆኜ የማይገባኝ ቤቢ ትምህርት ቤት ኮሌጅ ከገባሁኝ በኋላ አልመጣችም፣ ግን መጥቼ ነበር። የለሽም ማለት ለምን ትንሽ ይቀረኛል። መጥቼ ነበርኩ በእንትነኛው ክፍለ ጊዜ አልነበርሽ፣ የት ነበርሽ ነው እንትለኛልሽ። የት ሂጄ ነው እውነትም አልነበርኩም እንዴ የምልበት ታይም አለ። ይሄ ላይክ ማለት እንትና ይሄ ለኛ እንትን ይሄ በላይፋችን ይሄ ከጌታ ጋር ያለንን ነገር እንትን እንድንል ጌታን ያገኘሁት እዚህ ከመጣሁኝ በኋላ ነው። ቤቢት ላይ ነበረ። ይሄ ማወርስሽ የተለየ ሀብት ምናምን አይደለም። በቃ ይሄ ላይክ እኔም እንዳለችው ነው ቅድም ይሄ ከእምነት ጋር የተያዘ ነገር ምናምን ይሄ ሳይገባኝ በፊት በጣም እንትን አረግ ነበር። ከዛ ግን ብዙ ኢንፍሉዌንስ አልደረግም ነበር። ይሄ ላይፉን ነው የሚያሳዩኝ። ዳዲም በራሱ ቤቢም ሁሉም እነ ሜሪ ምስጋናም ጸሎትን ላይፉን ነው እንጂ የሚያሳዩኝ በቃ አንቺ ቸርች ካለሽ በቃ ምናምን አይነት እንትን አልነበረም። ከዛ ጌታን እንድቀበል ደግሞ ባሌና ጓደኛው ይሄ የተለየ ደግሞ እንትን ያደረጉት እነሱ ናቸው። ከዛ ውጪ ገና ሲደርስ በጣም ማስታውሰው ስቲል በቃ ቢኖር ምለው ጣዋት ላይ ቤቢ በጣዋት ነው የምትነሳው። ከዛ እኛም ማናቀው ጊፍት አለን ምን እንደገዛችልን ምናምን አናቅም። እሱን ለመሰጠት በጣም እኔ ኤክሳይትድ ነበር ሆኖ ጧት እና እሷ ነገር ባትቀር እንዳሰብ እንደው አይተሻል። ያው ቅድም የተነሳ ነገር አለ ተበሳጭተሽ ካወራው ኦርቶዶክስ እሷን ሞመንት ሲያስታውሽ ምንድነው ይሄ ሌክቸርች መሄደው ምናምን ለቤቢ ነው ይመስለኝ። እኔ ብዙ ጊዜ ከቤቢ ጋር ነው ይሄ ያለኝ ጊዜ ነው ማሳልፈው። በዚህ አጋጣሚ በጣም ይሄ ባለሙያ እንደሆነ ስለረዳሽኝ አመሰግናለሁ። ማለት አይመስለኝም ነበር ይሄ ባለሙያ መሆንና ለምን ብዙ በህይወቴ ቢጠቅመኝ ምናምን ብዙ እንትን አይለኝም። ግን አሁን ይሄ ላይክ ሰዎች በጣም የሚቸገሩባቸው ስራዎች፣ የቤት ውስጥ ስራዎች እኔ በቀላሉ ነው የማረገው። ይሄ ከሷ ጋር ካሳለፍኩት ጊዜ የዛን ቀን ምንድነው ተገረፍኩኝ፣ በደንብ ተገርፌ ከዛ እያለቀስኩኝ መደበቅ ምናምን ነበር የፈለኩት። ከዛ መጥቼ ደግሞ ምግብ እንድበላ በዛኑ ሰዓት ምንም ድምጽ ማውጣት ምናምን ማለትም አትችልም። ቀጥ ብለህ ምግብ መብላት አለብህና
በቃ ይሄ ላይክ እሷን ያናደድኳት ይሄ ማለት ከልጅነት እንትን ነው ይሄ በቃ እሷን ማናደድበት መንገድ ነው ብዬ ስላሰብኩኝ ያረኩት ነገር ነው። ፐርፌክትሊ አይደለም። ንስሐ ገብቻለሁ እና እንደ ፋሚሊ እኔ በጣም ኢንጆይ የማደርገው ፋሚሊ ነው። ቴንኪው ማለት ፈልጋለሁ ሁሉንም። ይሄ ደስ የሚል እንትን ያለበት ፋሚሊ ነው። ለማጋነን ምናምን ሳይሆን ይሄ እንደዚህ የምንፈላለግበት ለበዓል በቃ ይሄ እንዴ በዓሉ ደርሶ እዚህ ቤት መምጣት እንትን አይደለም። ፈልገህ በቃ ጓጉተህ ነው የምትመጣው። እንደ እህት እንደ ወንድም ይሄ አንዱ ለአንዱ ያለው ሪስፔክት እንትንም አይደለም፣ ተገደህም አይደለም የምትማረው። አሁን ከቤቢና ከዳዲ ለምሳሌ ያነባል ይሄ የሆነ አገልግሎት ሲኖረው ምናምን የሆነ ሰዓታቶች ምናምን ላይነሳ ስጠራው ምናምን እንትን ላይ ያደርግ ይችላል። ቤቢም በየሆነ ሰው ለሰዎች ያላት ነገር እኔ አሁን ከቤቢ ደግሞ በደንብ የወሰድኩት የሆነ ነገር ሲኖረኝ ለሰዎች መስጠት። ሰው ቤት ከመጣ የሆነ ነገር ይዞ መሄዱ በቃ ምግብ መብላት እንዳለበት ይሄና አርጊው ምናምን ብለውኝ ሳይሆን አብረ ስትኖር ይሄ ኢንፍሉዌንስ ያደርጋል። እና በዚህ አጋጣሚ ብዙ ነገር ተምሬያለሁ ከናንተ። ብዙ እነ ፓፓንም እማንም አይበታለሁ። ፓፓ መሀን እያለ እንዳልኩ ነው በቃ ሶስተኛ ሴት ልጅ ነኝና በጣም ነው የምወዳችሁ። ከኔና ከሃኒ በፊት ደግሞ ወላጆቻችን እርስ በርስ ይተዋወቃሉ እና ይሄም እድል ነው አክቹሊ እጮኛም በቃ ይሄ ኦፊሻል ልናረገው ልናስተዋውቃቸው አንድ ቀን ተነጋገርንና በቃ ጓደኛ አለኝ ሲሪየስ ነን ብለን ልንናገር ማለት ነው። ተለያየን ቤት። ከዛ ልክ ቤት ማነው ታለም ነው የምላትና ታለም አንድ ነገር ልነግርሽ እፈልጋለሁ አልኳትና ቆይ አለችኝ። አቋረጠችኝ፣ እናቴ ማለት ናት። አቋረጠችኝና ሰሞኑን ግን የእግዚአብሔር መንፈስ ምስጋናን ፊቴ ላይ ድቅን ያደርጋል ምንድነው አለችኝ እና በቃ ብሎ ለእኔም ኮንፈርሜሽን ሆነኝ። ልክ የዛን ዕለት ማታ ነው እንደዛ ያለችኝና አይ በቃ ቁርጥሽን ወቂው አለችኝ። በጣም ደስ አላት። እንዳልኩ ከኛ በፊት እነሱ ይተዋወቃሉ፣ ጥሩ ጓደኛሞች ናቸውና ደስተኛ ነኝ የዚህ ቤተሰብ ፓርት በመሆኔ። በጣም ነው የምወዳችሁ። በጣም ይገርማል። እንግዲህ መልአክ ነው ቀድሞ የተላከው ማለት ነው ከሽማግሌ በፊት። ኦኬ እሺ። እኔ ፍራውል አበበ እባላለሁ። የሳሲ ባለቤት ነኝ ወይም ባሏ ነኝ። እንደገና የቤንሰን የልጃችን አባት ነኝ። እንግዲህ ዳዲና ቤቢን የማውቀው ከሷ ጋር ባለን ግንኙነት ብቻ አልነበረም። ከዛ በፊትም አስቀድሞ እንተዋወቃለን። የኛ ቤተክርስቲያን ወይም እኛ የምናመልክበት ቤተክርስቲያን እነሱ ግቢ ውስጥ ወይም አዳራሽ እንጠቀም ነበርና ያው ትውውቃችን በዛ ነው የሚጀምረው። ብዙ ጊዜን እዛ አሳልፍ ነበር። እሷን የሚያወቅኩት ያው እዛው ነው። ስለዚህ ዙሪያችን ካለ ነገር ነው ወደ ሜሬጅ የገባ ነው። ትዳር ላይም እጅግ በጣም መልካም ምሳሌ የሆኑ ሰዎች ናቸው። እንደገና ደግሞ ዳዲንም በግድ ነው ዳዲ እንድል እሱም ገፋፍቶኝ እንጂ እኔ ፓስተር ነበር የምለው። ለምን የማውቀው በአገልግሎት ነው። ያው በፊት ልጆች ሆነን በአገልግሎት ብዙ ረድቶናል። በፌሎሺፕ ብዙ ይረዳን ነበር እና ድሮ ያስታውሳል ብዬ አስባለሁ። ካባም አልብሰነዋል። ይሄ ከኛ በህብረት አብረን በቤተሰብነት ሳይሆን ቀድሞ በነበረ በአገልግሎት ትውውቅ ነው። በጣም ደስ ይላል። ተመልካቾቻችን የተከታተላችሁ የምትገኙት የሕያው ምስክር ልዩ ፕሮግራማችንን ነው። በዚህ ፕሮግራማችን ዛሬ የምንገኘው በዶክተር ፓስተር ግርማ ቤካ ቤት እና ወይዘሮ ሚሊዮን ቤት ውስጥ ነው የምንገኘው። ቤተሰቦች ሁሉ ምስክርነት እየሰጡ እስካሁን ቆይተናል፣ በልተናል፣ ጠጥተናል። ጥሩ የበዓል ድባብ ባለበት ሁኔታ በዓላችን እያሳለፍ እንገኛለን። የመጨረሻው ዝግጅታችን ደግሞ ልጆች ሳይሆኑ የልጅ ልጆች የሚያቀርቡት ዝግጅት ይኖራል። ወይም ደግሞ እነሱ የሚነግሩን የእግዚአብሔር ቃል ወይ የተዘጋጁበት ነገር ይኖራል። እነሱ ከነገሩን በኋላ የበዓሉ ፍጻሜ ይሆናል። ኢየሱስ ለኛ
ለኛ ለኃጢአቶችንና ላጠፋነው ሁሉ ነገር ይሞትልን ተወልዶ ልክ እንደኛ ስጋ ለብሶ ልክ እንደኛ እንደዚህ ኖሮ ግን አሁን በጣም ሃይ ፖዚሽን ስታተስ ያላቸው ሰዎች በጣም ብዙ ሪስፔክት የተሰጣቸው ኢየሱስ ግን ከሁላችንም በላይ ስታተስ ያለው እዛ ከብት መኖሪያ ውስጥ መወለዱ አሁን የሚገርመው እና ኢየሱስም ለኛ ስለሞተ በጣም ነው ደስ። ኢየሱስም ተወልዷል ለኃጢአታችን ሊያነጻን ስለተወለደም እኛ ከኃጢአታችን ነጻ ሆነናል። ደስታ ለዓለም አዳኝ መጥቷል። ምድር ተቀበይ ልባችን ሁሉ አዘጋጁ ሰማይና ምድር በአንድነት ዘምሩ መዝሙር ለሕፃኑ ደስታ ለዓለም አዳኝ መጥቷል። ምድር ተቀበይ ልባችን አዘጋጁ ሰማይና ምድር በአንድነት ዘምሩ መዝሙር ለሕፃኑ ደስ ይበለን እንዘምር በልልታ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን እንዘምር በልልታ መቸገራችንን አይቶ ወረደልን ጌታ። ተመልካቾቻችን ወደ ዝግጅታችን ማገባደጃ ላይ ደርሰናል። የሚሊዮን በዚህ አጋጣሚ መናገር እንፈልገዋለሁ አለ ስላለች ወደ የሚሊዮን እንሰጣለሁ እድሉ። አመሰግናለሁኝ። ቀድሜም እንደው በግርድፉ አመስገኛለሁ፣ ግን ኦፊሻሊ እና ደግሞ በደንበኛ ክርስቲያን ሚዲያ ኔትወርክ እድል ሰጥተው ይህን ቤተሰብ ለመጎብኘት በዓልን አብረውን ለማክበር ቀላል አይደለም። ክሯቸውን ይዘው ጊዜያቸውን ሰጥተው እንደዚህ እኔም ከልጆቼ ከቤተሰቤ ከባለቤቴ ጋር ይህንን በዓል ስላከበርን በእውነት ከልብ እናመሰግናለን። እግዚአብሔር ይስጥልን። በዓሉን ደግሞ ሁሉም በየቤቱ ያው እያከበረ ይገኛል። ቅድም ወንድማችን ተስፋዬ እንደተናገረው ብቻችንን ሳይሆን ይሄንን በዓል ከጎረቤታችን ጋራ ከሌለው ጋራ ፍቅር ከሚፈልግ ጋራ እንድናሳልፍ ስጦታ ክርስቶስ ራሱን ለኛ እግዚአብሔር እንደሰጠን እኛም ለሌሎች ተቆርሰን እንድናሳልፍ እኔም በድጋሚ ያሳስባለሁ። መላው ለኢትዮጵያ የክርስትና እምነት ተከታዮች ለኤርትራውያኖች መልካም የልደት በዓል ይሁን። አመሰግናለሁ። በመጀመሪያ ለክርስቲያን ሚዲያ ኔትወርክ ምስጋናችንን እኔንና ቤተሰቦቼን ኦኬ ማለት ነው ለመናገር ፈልጋለሁ። ጊዜያችሁን ሰውታችሁ ሰዓታችሁን ሁሉ እኔ ቤተሰብ ስላደረጋችሁልን ከፍተኛ ስጦታ በጣም አድርገን እናመሰግናችኋለን። በዚህ አጋጣሚ የመጨረሻ መልእክቴን ማስተላለፍ እንፈልገው መቼም ሁላችንም የጌታችን የኢየሱስ ክርስቶስን የልደት በዓል ልናከብር ስንሰበሰብ አንድ ሂስቶሪክ የሆነ ኢቨንት ለማክበር ሳይሆን እስቲ ላይቭ የሆነ አማኑኤል ከኛ ጋር የሆነው ኢየሱስ ክርስቶስን አሁንም እያከበር ነው እንደሆነ እያሰብን በዓሉን እንድናከብር ፍላጎት አለኝ። ኢትስ ኖት አን ሂስቶሪካል የሆነ ኢቨንት አይደለም፣ ያለፈ ታሪክ ያከተመ ታሪክ ሳይሆን ዛሬም ሕያው የሆነው ክርስቶስ ኢየሱስ በእያንዳንዳችን ቤት እንዳለ አማኑኤል እግዚአብሔር ከኛ ጋር ነው። አሁንም እግዚአብሔር ከኛ ጋር ነው አማኑኤል የተባለው ማለት ነውና ስለዚህ ይህንን እያሰብ እንድናከብር ላሳስባችሁ ፈልጋለሁ። በዓል ሆኖ እንዳያልፍ ማለት ነው፣ ኢቨንት ሆኖ እንዳያልፍ ግን ሙቭመንት እንዲሆን ይሄ የክርስቶስ ኢየሱስ ፍቅር ለኛ ያደረገልን ነገር ከቀን ወደ ቀን አብሮ የሚቀጥል መልእክት እንዲሆን ይህን ላሳስብ ወዳለሁ። በጠቅላላ ለመላው ለወንጌላውያን አማኞች እንዲሁም ለመላው የክርስቲያን ቤተሰቦች በሙሉ በድጋሚ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ ለማለት ወዳለሁ። ታንክ ዩ ሶ ማች። ጌታ ይባርካችሁ። የመጨረሻ መልእክቴን በምስጋናና በመልካም ምኞት አጠናቅቃለሁ። በጣም ከምንወዳት እናታችን አያታችን ወይዘሮ አመለወርቅ አበበ ጀምራለሁ። እማዬ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰሽ። በጣም እንወድሻለን።
እግዚአብሔር የቀረውን ዘመንሽን ሁሉ እንዲያለመልምልሽ ጸሎቴ ነው። እኔም ልጆቼም ቤተሰቤም እጅግ አድርገን እንወድሻለን እናከብርሻለን። እንዲሁም ደግሞ አክስቶቼ ቆንጂት ቤካ፣ ዘውዲ ቤካ በጣም ወዳችኋለሁ። እናንተ ለኔ አክስት ብቻ አይደላችሁም እህትም እናትም ናችሁ። ኑሩልኝ። በመጨረሻም ደግሞ የማከብራችሁ የምወዳችሁ የባሌ እናትና አባት እናንተንም እንዲሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሳችሁ። በያላችሁበት እቴቴና ጋሼ እንደምወዳችሁ እንደማከብራችሁ ለመግለጽ ወዳለሁ። ሁላችሁም በኢትዮጵያም ከኢትዮጵያ ውጭ ያላችሁም ቤተሰቦቼ በሙሉ እንኳን ለገና በዓል በሰላም አደረሳችሁ። አመሰግናለሁ። ለባለቤቴ እናት ለአስቴሯ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰሽ። እንዲሁም ለመላው ቤተሰቦቼ እንኳን አደረሳችሁ። ወዳችኋለሁ። እንግዲህ እኔም ቤተሰቦቼን እንኳን አደረሳችሁ ማለት እወዳለሁኝ። አስቀድሜ የባለቤቴን ቤተሰቦች ሰኒት አለም፣ ቤቲ ብሌንን እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ በውጭ ሀገር ያላችሁ አጎቶቻችን በተለያየ ቦታ ያላችሁ እንኳን አደረሳችሁ። እንዲሁም ለመላው የኢትዮጵያ ሕዝብ ለሕዝብ ሁሉ የሚሆን ታላቅ የምስራች ሆኗል። ኢየሱስ ክርስቶስ ተወልዷል። መልካም በዓል ይሁንላችሁ። እንግዲህ ተመልካቾቻችን የጌታችን የኢየሱስ ክርስቶስ ልደት በዓልን እንደዚህ በደመቀ ሁኔታ ዛሬ የሕያው ምስክር ልዩ ዝግጅት በዶክተር ግርማ ቤካና እንደዚሁም ደግሞ ወይዘሮ ሚሊዮን ቤት ውስጥ ከቤተሰቦቻቸው ጋር ከዚህ ሁሉ ከሚያምር ቤተሰብ ጋር አሳልፈናል። ዝግጅታችን በዚህ ተጠናቋል። እንግዲህ እኔ ተሰናብቼ እወጣለሁ። እናንተም በየቤታችሁ እንደዚሁ ከቤተሰብ ጋር ሆናችሁ ከአካባቢ ሰው ጋር ሆናችሁ ጎረቤቶቻችሁ ጋር ሆናችሁ በዓሉን መልካም በዓል እንድታሳልፉ እመኛለሁ። በእኔ በኩል በጣም ነው የማመሰግነው ስለተደረገልኝ መስተንግዶ። ሁላችሁንም እኔም አመሰግናለሁ። መልካም በዓል ይሁንላችሁ። አሜን አሜን። Somebody not